ሙሽራዬ ብዬ በዘመርኩትና በዳርኳት ምንም ሳልቆይ ማርያም ሐዘነ ልቦና የሚለው ማርያም ሐዘነ ልቦና ታገለለ ኑኑ አልፈቀደችም ነበር ጋብቻውን ወይም ሙሉ ይሁንታ ከቤተሰብ አላገኘችም። ትዙ እንዲሁ ነው ምልሽ መቤቴ በመታቀው እንዲሁ መትከብድሽ የለም እንዲሁ ጠላሁት። የሆነ ሰው እሱ አምጥቶ ገሉ ተይዘው ጠፍተው ነው እንጂ እሷን እንዲያረጋታል ብዬ አላሰብኩም። እህቷ ናት ያስከለከለችኝ፣ እህቷን ገላታለሁ ይላል። እንዴ አንተ እህቷ ምን አደረገች? ይሄ እኮ የትዙ ፍላጎት ነው። ካየናት ከመሽቱ 2 ሰዓት ኦር 3 ሰዓት እስከ ሌሊቱ 9 ሰዓት ማንም የደረሰላት የለም። መሲ የሁለት ሞት ነው ትዙ የሞተችው። 2 ሚስት ያለው ሀገሩ ላይ የሚቀጠቅጥ ሚስቶቹን ልጅ ያለው ካይሮ ላይ የሚያገባ ሚስቱን ሊገለኝ ነው ብላ ሸሽታ የሄደች ይሄ ባክግራውንድ እያለ እውነት አባቶች እህታቸው ብትሆን ልጃቸው ብትሆን ይድራሉ? ይሄንን ለአባቶች ለኦርቶዶክስ ቤተክርስቲያን ለሲኖዶሱ ነው የምነግረው። 5 ወር ሙሉ ስትጠፋ 5 ወር ሙሉ ስጋው ደግሞ አልተቀበሉ ከተጋቡ ቤተክርስቲያን ይሄንን ነው የምታስተምረው። መታም አፋቱኝ ይብላለች አሉ ካንዴም ሁለቴ። እንዳልኩሽ ትዙ ዝምተኛ ናት በባህሪዋ። በዚህ 5 ወር ጊዜ ውስጥ ያልተመች እሱ ዓለማዊ ነው። አምቡላንስ ውስጥ ገብታን ዘልዬ ገባው እንደዚህ አስተኝቷታል። እሷ እዚህ ጋር ተኛች። እኔ ላይ ጨካኝ ነኝ መሲ፣ እኔ ጨካኝ ነኝ። ግን የት እንደሚወስዷት ስላላወቅኩኝ እሷ የሚወስዷት ቦታ ልሂድ ብዬ ነው መሲ። ሄጄ ስገባ በጣም ብዙ 3000 አስክሬን ነው ያለውና መለየት አቃተኝ። እህቴን 3000 አስክሬን ውስጥ ተኝታ መለየት አቅቶኝ ነይ አለኝና በአረብኛ እቺ ናት አለኝ። እጄ ላይ ተደፋው። እኔ እውነቴን ነው በጸበል ነው አሁን ያለሁት። ብንን እያረገኝ ብድግ እያረገኝ አሳብጦ በዚህ በኩል ከፍቶ እጇን ሰብሮ ቀጥቅጦ እዚህ ጆሮዋ ላይ ወቅቶ ይሄ ጆሮዋ ሁሉ እኮ ተቆርጧል መሲ አብሮ አስተኝቶ ኮሪደር ላይ ብጣቂ አንሶላ አልብሶ ሰው እንኳን እንዳይደርስላት 2 በር ዘግቶ የውጭና የውስጥ ቆልፎ 4 ቀን ሙሉ አስተኝቷት ሄደው ልጅ ለምንድን ነው ሲኖዶስ ዝም ያለኝ? ለምን እንደ አባት አይጠየቁልኝም? ይሄንን ብቻ ነው ኢትዮጵያ ሕዝብ ይፍረድኝ እንደገና ምለው። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንግዲህ እስካሁን በስልክና በተለያዩ መንገዶች ነበር የምንገናኘው። ዛሬ በአካል ተገናኝተናል። ፈጣሪ ያጽናችሁ ልበል። ዛሬም እንዳለፈው ሁሉ ሀዘኑ ከባድ ነው። እንግዲህ ኑሯችሁን በግብጽ ካይሮን ያደረጋችሁት በእርግጥ በሀዘኑ ምክንያት ነው ወደ ፊት ለፊት የወጣችሁት እንጂ ወደ ሚዲያ የምትመጡ አልነበራችሁምና ፈጣሪ ያጽናችሁ፣ አጽናኝ መላክ ይላክላችሁ ነው የምለው። እስቲ ራሳችሁን አስተዋውቁልኝ። እሺ እኔ በቀደም እንደነገርኩሽ መሲ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በስልክ እንዳወራውሽ እኔ ኑኑ ወይም አዲስ እባላለሁ። ግብጽ ሀገር ለረጅም ዓመት ነው የኖርኩት። 18-19 ዓመት ይሆናል። ግብጽ ሀገር እንግዲህ ማህበራዊ ኑሮ የተለየ ነበር ስንኖር የነበረው። በደስታ በሐዘን ተስማምተን ተፋቅረን አንዱ ያንዱን ተቻችሎ ሰርግ ሲኖር አንዱ ያንዱን ሸፍኖ አንዱ ያንዱን ደብቆ ልብስ አሰፍተን ድግሱን አብረን ተጋርተን አዋተን ነበር
በእንደዚህ አይነት መልኩ ነው ለረጅም ዓመት ያሳለፍነው። ብዙ ኢትዮጵያውያን አሉ። በጣም ብዙ ኢትዮጵያኖች አሉ። በጣም ብዙ ኢትዮጵያኖች አሉ። በእርግጥ በእኛ ሰዓት የነበሩ ብዙዎቹ ወደ ውጭም ይወጡ አሉ። ግማሹም ወደ ሀገር የተመለሰ አለ። 17 ዓመት ነው አንቺ ኖርሽ? 19 ዓመት ነው የኖርኩት። መስኪስ ራስሽን አስተዋውቂልኝ። መስኪ መስከረም እባላለሁ። ያ ግብጽ ላይ ረጅም ዓመት ነው ከነኖንቲ ኋላ ነኝ። ትንሽ ዓመት ነው የምንበላለጠው። ረጅም ዓመት እዛ ነው የኖርኩት ማለት እችላለሁ። ከኢትዮጵያ ይልቅ እዛ ነው አብዛኛው ዕድሜ የኖርኩት ማለት እችላለሁ። የክብረ መንግስት ልጅ ነኝ። የአዶላ ልጆች ነን፣ የሰፈር ልጆች ነን፣ ቤተሰብ ነን። በአንድ አካባቢ ተወልዳችሁ አድጋችሁ በስደት ደግሞ ስትገናኙ ይበልጥ ያለውን ግንኙነት ያጠናክረዋል አይደል? በጣም ስደት ያፋቅራል ይባላል። የመጨረሻ እኔ እውነቴን ነው ብዬሻለሁ መስዬ፣ በሀዘንም በደስታም የተለየንን አንዳንዴ መዋለድ ቋንቋ ነው ሁሉ ትያለሽ። የነበረው ፍቅር ያለን ፍቅር ሰው ታመመ፣ ሰው ተረዳ፣ ሀዘን ደረሰበት ቀድሞ ነው የምንደርሰው ወይ ቀድመ ነው የሚደርሱልኝ እና የተለየ ፍቅር ነበረን ስንኖር። በፊት የነበሩትም አባቶችም እንደዚህ ነበሩ ከስር ያሳደጉን። ብዙዎቻችን ደግሞ በቤቱ ነበር፣ በአገልግሎትም በቤቱ ነበር እና በጣም ደስ የሚል ጊዜ ነው የነበረ። በዝማሬ አገልግሎትም ታገለግሉ ነበር አይደል? አዎ እናገለግላለን። እሷም ከሀገር ያደግኩበት ነው፣ እዛው ቀጠልኩበት። ግን ከተወሰነ ዓመታት በኋላ በስራም በራስም ድክመት አቆሚያለሁ። አሁን የገጠማችሁ እጅግ በጣም መሪር የሆነ ሀዘን ነው፣ ከአንጀት የማይወጣ ነው፣ እጅግ በጣም ከባድ ነው። የትዝታን ጉዳይ እንግዲህ መላው ኢትዮጵያውያን ተመልክተውታል ብዬ አስባለሁ። በአንድም በሌላም መንገድ ከሞቱ አሟሟቱ እንደሚባለው እጅግ በጣም በሚያሳዝን ሁኔታ ነው ህይወቷን ያጣችው። ገዳዩ ቢሆን የህግ ባሏ ሆኖ በቤተክርስቲያን ስርዓት ጋብቻ የፈጸሙ ነበረ። ግን ደግሞ ጭካኔያዊ በሆነ መልኩ ህይወቷን የነጠቃትን ሰው ዱካ ለመያዝ ፍለጋ እየተደረገ ነው። ከሰሞኑ ያወጣናቸው መረጃዎችም የሚጠቁሙት ነገር አለ። ግን የተረጋገጠ መረጃ እንዲደርስና ገዳዩ በህግ ቁጥጥር ስር ውሎ ለሰራው ወንጀል ተገቢውን ቅጣት እንዲያገኝ ሁሉም የበኩሉን እንዲረባረብ ጥሪም ማቅረባችን ይታወሳልና እንደው የተለያዩ በእንደዚህ አይነት መሪር ሀዘን ላይ ያሉ አጽናኝ የሆነ ዝማሬ ካለ እንደው በሱ ብትጀምሩልን ብዬ ነው። በዛም ዙሪያ ላይ ስላላችሁ የሚያጸና የሚያበረታ መዝሙር። መቼም አቅም ከባድ ነው መስዬ፣ እንዳልኩሽ ነው ህይወቱን ይኖር ነውና ትዙ ደግሞ መስታወት ናት ምለው ምንም ማታክ ልጅ ናት፣ የዋህ ናትና እርግጥ አልተዘጋጀንም፣ ግን የምንችለውን ማርያም ትንሽ ሀዘናችሁን በዝማሬ እንትን ቢያደርግና ቆይታ ብናደርግ ብዬ ነው። እሺ። ይከብዳል፣ ትንሽ ይከብዳል። ሙሽራዬ ብዬ በዘመርኩትና በዳርኳት ምንም ሳልቆይ ማርያም ሀዘነ ልቦና የሚለው በስላሴ ስም እንዘምርላት። ማርያም ሀዘነ ልቦና ታቀለለ፣ ማርያም ሀዘነ ልቦና ታቀለለ፣ ሀዘነ ልቦና ሀዘነ ልቦና ልቦና ዘልቦና ታቀለለ። እንደው ትንሽ መንፈሳችሁን ካረጋጋ ብዬ ነበር እንጂ እንዲህ እንድትረበሹ አልነበረም። ሀዘኑ እናንተ ብቻ አይደለም፣
ይህንን ደግሞ በተለያየ መልኩ ተረድታችሁታል ብዬ አስባለሁ። ትዝታ የኛ ብቻ ነች ብላችሁ አስባችሁ ይሆናል። ግን ደግሞ ትዝታ አሁን የሁሉም ሆናለች። የትዝታን ፍትህ የሚጠይቅ ቤተሰብ፣ ጓደኛ ብቻ አይደለም። መላው ኢትዮጵያውያንና ኤርትራውያን ይህንን በተለያየ መልኩ እየገለጹ ነውና በቅርቡ ቢያንስ በህግ ጥላ ስር ይውላል ብለን ተስፋ እናደርጋለን። እግዚአብሔር ይርዳን። አሜን። እንደው ይረዳናል፣ ተስፋ እናደርጋለን። ከባድ ጊዜያትን ያሳለፋችሁት ያለፉትን 2 ወር ከግማሽና 3 ወር ገደማ ያህል ቀላል ጊዜ አይደለም። በዚህ ውስጥ ሆናችሁና እንደው ሁሌ ጥያቄ የነበረኝ ምንድነው ኑኑ አልፈቀደችም ነበር ጋብቻውን ወይም ሙሉ ይሁንታ ከቤተሰብ አላገኘችም ትዙ። መስኪ እንደውም መልስ እንኳን ያልጠራኋት ኑኑ መልስ ስላልጠራቻት እንዴት ብዬ ነው ስትይኝ ነበርና ለምንድን ነበር የትዝታን ጋብቻ ያልፈቀድሽው? ምን አይተሽ? ምን ይገርም ነገር ነው መስዬ። እኔ ልጁን ረጅም ዓመት ነው ሞስት 19 ዓመት ሆኖኛል ብዬሻለሁ። አገልጋዮች ነን። ካይሮ በቸብቸቦ ነው በብዛት የምታወቀው። አልፈውም የታለች እቺ ነይ ነይ እምዬ ማርያም ተብዬ ነው ከመኪና መኪና ጉዞ ስንሄድ ቁስቋም የተለያየ ገዳማት ስንሄድ የምታወቀው። እኔ ሳላቃቸው ያውቁኛል። ይሄን ሰው ግን 4 አላቀውም። የቤተ ክርስቲያን አገልጋይ ነበር እሱ? አላቀውም እና የዛሬ 2 ዓመት አካባቢ ሰማው ጭምጭምታ። እሷ ከመናገሯ በፊት ሰማውና ትዝዬ ነገረችኝ። ጓደኝነት መስርተው እንደዚህ ይለኛል። ማን ነው እንደዚህ አድነው የሚባል? ከዛ ፈለኩና በሐሳብ መጣ። እንዲሁ ነው ምልሽ መቤቴ በምታውቀው እንዲሁ ምትከብድሽ የለም እንዲሁ ጠላሁት። እንዴ ኑኒቴ ታውቂዋለሽ ስትለኝ ትዝዬ አይሆንም፣ አንቺ ፕሮሰስ አለሽ፣ ፕሮሰስሽን ጨርሽና ካናዳ ፕሮሰስ አላት፣ ካናዳ ፕሮሰስሽን ጨርሽና ከዛ በኋላ የራስሽን ህይወት። እንዲሁ ቀፈፈኝ ትዝዬ። ታይ አልኳት። እግዚአብሔር ያክብራት። ያው ብዙም ይመስለኛል ዲቴል አልተነጋገሩም መሰለኝ። ታውኩኝ። እሷም ተወች። ከ2 ዓመት በፊት በዚህ መሀል ላይ ያለች ለአባቶች ይናገራል እሱ። እዚህ አንድ አባት አሉና ወደ ኢትዮጵያ የገቡ ለሳቸው ይናገራል። እዛ ካይሮ እያለ ይጠይቃቸዋል። እቺ ልጅ ዳርልኝ ሲጠይቋት አባ እኔ አልወደድኩትም እንዳልጠላሁት። አባት በጣም ነው የምታከብረው። ከአባት ጋር ያላት ግንኙነት ልነግርሽ አልችልም። ያው ስታድግም በዛው ስር ስላደገች ኋላ እንዳልጠሉት ስትለኝ በቃ በጣም ስለመወዳት ልጄን ተው በቃ እሷ አልፈለገችም ብዬ አልኩት። እኔ ወደ ኢትዮጵያ በህመም ምክንያት ሲመጡ ደወለልኝ። አባ ምንድን ነው የሚሉኝ? አባ እባክዎን እኔ ወዳታለሁ፣ ሞታለሁ፣ እሰቀላለሁ ሲለኝ ተው። አንድ ወቅት እንደውም ሱባኤ ገብታለች ብዬ አልኩት። በደጋጋሚ ሲደውልልኝ ተው በቃ እሷ አልፈቀደችም፣ ሌላ ሴት አልኩት። እሱም እዛው ግብጽ ሆኖ እዚህ ኢትዮጵያ እየደወለላቸው ኋላ ምን ይላል? እህቷ ናት ያስከለከለችኝ፣ እህቷን ገላታለሁ ይላል። እንዴ አንተ እህቷ ምን ያደረገች? ይሄ እኮ የትዙ ፍላጎት ነው፣ የሁለት መድን ፍላጎት ነው። አንተ አንድ ክርስቲያን እንዲህ ይላል በል ብዬ አሸሸሁት። እህቷ ማለት አንቺ ነሽ? እኔ ነኝ። ከዛ በኋላ ይሄን ካሉት በኋላ ለሌላ አባት ደግሞ እዚህ እንዳልኩሽ እዛ ያገለግሉ አባት ነበሩ እዚህ የገቡና ለሳቸው ይደውላል። ለሳቸው ይደውልና ከሳቸው ጋር ያወራል። ሲያወራ
ኬታ እሳቸው እዛ ያውቁታል። ያው አሁን ግልጽ አድርገው ለመንገር ፍቃደኛ አይደሉም እንጂ ይተዋወቃሉ። እዚህ ግን እሳቸው ያሉኝ በአካል አላቀው ስልክ ደውሎ ነው የሚሉኝ። ይሄን መድኃኔዓለም ይፍታው፣ መድኃኔዓለም ይፍታው ሰጥቻለሁ። ለመብርሃን ለመድኃኔዓለም ሰጥቻለሁ። እሳቸውን በጥያቄ ሲያጣድፍ ያወራሉ፣ በቋንቋ ይግባባሉ። ለእኛው ይደውላሉ። የትኛው እኛው ከኋላ የተጠየቁት አባት እኔ ከራሴ አውርጃለሁ፣ ትዝታ አትፈልግም፣ እርሶ የሚሄዱበት መንገድ ሄዱ ብለው እኛ አባት ይዘጋሉ። እች ልጅ መሀል ላይ ትያዛለች። የዚህ ብቻ የኢትዮጵያው ሳይሆን ግብጽ ላይም 2 አባቶች ያስጨንቋታል። እሱ አልፈልግም ካለች እሱ ለምንድን ነው በአባቶች መሄድ የፈለገው? አባቶችስ ለምንድን ያስጨነቋት? ይሄንን ነው አሁን እንደ ቤተ ክርስቲያን ስርዓት በውስጥን ያደግነው። እንደ እድገታችን እኔ የምጠይቀው አባቶችን ይሄንን ነው። እዛም ያሉት ምእመን ጥያቄያቸው ብዙዎቹ ይሄ ነው። ለምንድን ነው ያልፈለገችበትን ነገር የገፏት? ስትጠፋስ ለምንድን ነው ዝም ያሏት? በተደጋጋሚ ግብጽ ያሉት አባት ራሱ ሲጠይቋት ሰው ቆሞ አይቷል። እሷ እውነቱ ቦታ ሄዳለች በሰማዕትነት መሲ። እግዚአብሔር ሁሉንም ነገር ያህል እሱ ይፍረድ ብያለሁ። ለ2 ሰዓት አቁመው ሲጨቀጭቋት ነበረ። አግቢ ብለው ትዙ አሁንም ሰማዕት ናት። ሰማዕት ናት ስል በልብ ልቦና ሙሉ ነው። ምንም ስለማታውቅ ለእኔ ለራሱ ብላኛለች። እኚህ አባት እማልፈልገውን ነገር ይገፉኛል። እኔ ሐሰተኛ ቦታ ነው ያለሁት፣ እሷ እውነተኛ ቦታ ነው ያለችው። እማይሆን ቦት ይገፉኛል እማልፈልገውን ነገር። ትዝዬ በባህሪዋ ዝምተኛ ናት። ተጫዋች ናት፣ ሳቂታ ናት። ሚስጥር በጣም ነው የምትሸፈነው። አንድ ቀን ቤት ውስጥ እኔና እሷ ብቻ ነበርንና ስንጫወት መሲ ምንድን ነው ትዝዬ ስላት አግቢ ብለው እየገፉኝ ነው። እኛ አባት አግቢ ለምን 2 አባት ናቸው። ካይሮ ላይም 2 አባት ነበሩ። እዚህ የመጀመሪያው ያልኩሽ እጃቸውን አወጡ። በጣም ስትጨነቅ ተነስታ ቀፈር ሰመሪ ሚካኤል የሚባል ሄደች። ስትሄድ ይሄን የምትሄደው መንገድ እኔን በራሷ መንገድ ነበር። እንዳልኩሽ ዝምተኛ ናት፣ አልነገረችኝም ይሄንን። አሁን ከሞተች በኋላ ጓደኞቿ ነው የሚስጥር ለኔ የሚነግሩ። ቤተ ክርስቲያን ነው ቦታው ወይስ ገዳም ነው? ገዳም ሄዳ ጸለየች፣ አልቅሳ ጠየቀች። ስትሄድ ነግራቸው ነበረ። ስትመለስ ደወለችና እንዴት ሆንሽ ምን አየሽ ሲሏት ምንም አላየሁም፣ ተጨነኩ፣ አባቶችም አስጨነቁኝ፣ ኑኒቲ ፍቃደኛ አይደለችም፣ እንዳልነግራት ከበደኝ ትላቸውና ትመጣና ከዛ ምንም ያየሁት ነገር የለም ብላ ወደ ማን ትደውላለች? እዚህ ሀገር ላሉት አባት ቄስስ እርሶ አሉ መድኃኔዓለምን በጣም ነው መድኃኔዓለምን ሁሉ ትዘክራለች። ቅድስት አርሴማን በጣም ነው የምትወዳት። ቅድስት አርሴማን ላግባው አግቢው እውነት እኔ ነኝ አልኩሽ። አባት ኑኑ አልሰማችም ተያት። እዛም ትላቸዋለች እሷ ኑኑ እንዳታገቢ የተከላከለችሽ ነው። እሷ ስላላገባች አላገባውም እኔ ስላልወለደች ተያት። ማንም ሰው የሚስጥር እንዳይሰማ። እነ መስከረምም መጨረሻ ነው የሰሙት ይባልና ይታፈንልሻል። በእንደዚህ አይነት መልኩ ነው እንግዲህ አባቶች እስከ መጨረሻው ድረዋት ቆመው ድረው ተሸፍኖ የሚፈርም ሰው ተጠርቶ ከሷ 3 አንዱ እንደውም
ካልኩሽ ውስጥ ካህን ነው የፈረመው። እንደ ቤተክርስቲያን ስርዓት እሱ እየሄደ ሲጠይቅ ቀኖና አትሰጥም? ምናልባት ትዙ አታጠፋም። 100% ነው የምልሽ መሲ። እኔ ነኝ የማውቃት ትዙ አታጠፋም። ብታጠፋ እንኳን እኔ እያዛለሁ። ይሄ ልጅ ማን ነው ተብሎ አይጠየቅም። ጀርባው ምንም አይታወቅም። ቤተሰብ እኮ ሽማግሌ አልተላከም። የሚያመኝ ነገር ሽማግሌ ልካሃል፣ ተዋውቃችኋል፣ ታውቃታለህ አልተባለም። ሽፍን ያለ ድብቅ ያለ እችን የመሰለች አበባ በእድሜዋ ሜካፕ የሌላት ተክሊሏ ላይ አይታችኋል። ሻሽ ነው የለበሰችው። አረ ጸጉርሽን ድፊ እንትኑን ቢሏት የቤተ ክርስቲያን ስርዓት አይደለም ብላ ቁጭ ብላ ያሰረችላት ቤት ውስጥ መስከረም ናት። አንገቷን የተደፋች ዘማሪ ልጅ ምን ነው ማነክ ብለው ያልጠየቁት የሚያመኝና ውስጤን የሚነካኝ ምን ነው ያልጠየቁት? ለምንድን ነው እንዳባት አንተ ማነክ? ቀኖናስ ምን ነው ሮጥክ? ቀኖናስ ለምንድን ነው ያልተሰጠው? በዚህ ላይ ያገባ 2 ሚስት ያለው ሀገሩ ላይ የሚቀጠቅጥ ሚስቶቹን ልጅ ያለው ካይሮ ላይ የሚያገባ ሚስቱን ሊገለኝ ነው ብላ ሸሽታ የሄደች ይሄ ባክግራውንድ እያለ እውነት አባቶች እህታቸው ብትሆን ልጃቸው ብትሆን ይድራሉ? ይሄንን ለአባቶች ለኦርቶዶክስ ቤተክርስቲያን ለሲኖዶሱ ነው የምነግረው። ይሄንንም አስመልክቼ ከወንድሟ ጋር ዲያቆን አብርሃም ይባላል መተን የካይሮ ልጆችም ነበሩ እንዴት ይሆናል ብለን ይሄን ሰተናል። ምን እንዳደረሱ አላቅም። 2 ጊዜ ቤተ ክህነት ጠርታቸዋለች፣ መልስ አልሰጡም። ይሄንን እኔ እንደ ክርስትናም እንደ ቤተ ክርስቲያንም እጠይቃለሁ። ቤተሰብም የሚጠይቀው ይሄንን ነው። እንዴት ለምን አልመጣ? ቤተሰብ የማያውቅም ማለት ነው ማግባቷን። ሽማግሌም ካልተላከ ፈቅዶ ልጃችንን ሰተናል ያለ የለም። አልጠየቁም። ቆመው ግን ሲድሯት ሲያፈራርሙ ቆመዋል። ለምንድን ነው አባታችን? ሰው ጠየቃቸው። ሲጠይቃቸው 5 ወር ሙሉ ስትጠፋ 5 ወር ሙሉ ስጋው ደግሞ አልተቀበሉ ከተጋቡ። ቤተክርስቲያን ይሄንን ነው የምታስተምረው። እኛ ባገለገልንበት ወቅት እኮ መስዬ ብዙ ነገር አይተናል። 19 ዓመት ቀላል አይደለም። መስኪም ያልተናነሰ ነው። በአመታቶች ነው የምንለያየው። ምናቀው ነው። ይጠየቅ የለም እንዴ? ካጠፋው ከበደልኩ ለማን ነው የምንነግረው? መታም አፋቱኝ ይብላለች አሉ። ከአንዴም 2 እንዳልኩሽ ትዙ ዝምተኛ ናት በባህሪዋ። በዚህ 5 ወር ጊዜ ውስጥ ያልተመች እሱ ዓለማዊ ነው፣ ብዙ ያየ ነው። ይቺ ልጅ ከሀገር ስትወጥ ከትምህርት ቤት ቤተክርስቲያን፣ ከቤተክርስቲያን ወደ ቤት ናት። ያ 17 ዓመት ልጅ ሆና ነው ያመጣኋት መሲ። ምንም የማታውቅ ጨዋ ልጅ ናት። ክፉ እንኳን የማትናገር ናት። ስቆጣት እንኳን ፊቷን የምታዞር ልጅ ናት። ተቆጥቼ ብመታት ድገምኝ የምትል ናት። መምላክን ነው የምልሽ፣ እመቤቴን የተለየሽ ልጅ ናት። አታሳዝናቸውም? ሰርጓ ላይ አልነበርሽም? ሰርጓ ላይ አልነበርኩም። በምን ምክንያት? ኑኑ እንዳትመጣ አታስፈልግም፣ ከመጣይ ትረብሻለች፣ ሰርጉን ታስቆማለች ብለው የታለች ኑኑ እንኳን ትዙ 10 ዓመቷ ነው። 19 ዓመቴ ነው። በመዘምራንነት በጣም ነው የሚያውቁኝ። በአገልግሎት ከልቤ ነው ማገለግለው ለነፍሴ ስል። ችን ቤተ ክርስቲያን አሁን ሰው በበዛበት አይደለም፣
ሰው ባለ 3 ሆነን ቆመን አገልግለናል። ስለ ነፍሴ ስም ያገለገልኩት የት ገባች እህትሽ የታለች ያሳደግኳትን ልጄ ማለት ናት መሲ። እኔና እሷ ለ3 ነው ለ4 ይኖር ነው። ለምን አልተጠየቅኩም? የታለች ኑኑስ አልባልም። ሰርግን የሚያህል ያለ ቤተሰብ ሰርጓ ላይ ስታለቅስ እኔ ኢትዮጵያ ሆኜ ያለቀስኩ ቪዲዮ ተለቆ እንዲህ አድርገው ነው ያሸሹኝ። በምን አጋጣሚ ሰማሽ? ከሰማሽስ በኋላ ምን አይነት እርምጃ ወሰድሽ? እኔ ከሰማው በኋላ ለጓደኞቼ ነው የደወልኩት። ኢትዮጵያ ነበርሽ? ኢትዮጵያ ነበርኩ። የመጣሁትም ያው ለፍልሰታ ነበር የመጣሁት። የሷ ጋብቻ የተፈጸመው መስከረም 5 ነበር። መስከረም 5 በኢትዮጵያ በ15 ፈረንጅ ነበረ። ነገሩኝ፣ ጻፍኩላት። ትዝዬ እንዴት በእንደዚህ አይነት መልኩ እኔ እናትሽን እህትሽን ፍቅራችንን ዓለም የሚያውቀው እኔን ያየ ትዙ የታለች ነው የሚሉኝ። አንቺን ያየ እኔን የታለች ነው። እንደዚህ ሆነን የኖርነውን አረ ትዝዬ ምንድን ነው የምትነግሪው? ምንድን ነው የምሰማው ብዬ ስላት ኑኒቲ ከቻልሽ ለመምጣት ሞክሪ አለች። ከሰርጉ በፊት ትዙ እንዴት ይሆናል? ትዝዬ እንዴት ይሆናል? አይሆንም እባክሽ ንገርኝ ብዬ ብላት መልስ አልሰጠችኝም። እቺን ቃል ብቻ ነው የጻፈችልኝ። ይሄ የተጻፈው እስካሁን አለ። ልቤን የሚያሳዝንና ልቤን የሚያደማው በዚህ ምን ያህል እንደታፈነች ምን ያህል አንዳንዴ ላለ እውነት ርህራሄና የዋህነት ውድቀት ነው ይላሉ አባቶች። እውነት በእንደዚህ አይነት መልኩ ጋብቻዋን ፈጸሙ። መስከረም 5 መሪ ሆነ ሐዘን አለቀስኩ። ልቤ ደማ። ቪዲዮዋን ሳይ ምንም ከጎኗ ሚዜ እንኳን የላትም። እኛ 20-30 ሆነን ነው የምናጅበው። 5 አሁንም ከሷ ጋር ያሉት 3 ነበር። በሷ ወገን መሲ ሚዜ ነበርሽ? ሚዜ አይደለም መሲ እናትም ሁሉን ግን በደገሰችው ሰርግ ላይ ነበር። ለሞቷ በደገሰችው ሰርግ ላይ ዘልዬ ነው የገባሁት። እኔ ኑኑ እንዳለች ነው የማውቀው። እስከ ሐሙስ ምንም የማውቀው ነገር የለም። እሑድ ሰርጓል ይሆን? ከኑኑ ጋር ያለውን ጸብ አላውቅም ነበር። ይሄ ማለት ከስራ አስፈቅጄ ነበር ለፍርሚያዋ እንትን ያልኩት እንደማልወጣ ነግሬያት አልችልም ብያት ነበር። የፍርሚያው ቀን ማለት ነው። ግን አጋጣሚ ሆኖ ሳስፈቅድ ፈቀደችልኝ። አልቄ ወጣሁ ቤት ሄድኩኝ ምናምን አገኘኋት። ጉድ ትላለች መሲ። ሰዓቱ ደርሷል። አዎ መሲ። ከዛ ደነገጥኩና ገፍቼም ማለት እንትን አላልኩም። ትዙ ሰው የሚያወራው እውነት ነው? ኑኑ የለችም አልኳት። እንደዚህ ስትለኝ እንዳጨርሽው አልኳት። እንዳጨርሽው አምረብንም ትዙ አሁን ደውይላት፣ አሁን ጻፊላት አልኳት። ተቆጣኋትና እሺ አለችኝ። የሰራችው ምግብ ሰርታለች። እሱን ያዝንና ሄድን ወደ ቤተክርስቲያን ልንሄድ። እታች እሱ መጣ። ሳይው ደነገጥኩኝ። አላውቀውም። የላከችልኝ እሱ መሆኑን እስከዛ እኔም አልጠየኳትም ደፍሬ። ማንን ነው የምታገቢ ያላለ? ማንን ነው የምታገቢ ብዬ አልጠየኳትም። ከዛ በፊት ስራ ቦታ ፓኒና አሳምቡዛ ሰርቼ ነበር በግድ። እሱን ልልክላት በኦበር ልልክላት ስል አዲ ያለችኝ። አዲ ማን ነው ብዬ ጠናልኩኝ። ከዛ ሴፕቴምበር 5 ልታገባ ኦገስት 30 የጋብቻዋን ዝም ብላ የፎገረች ላከችልኝ። አየሁት። ከዛ ሳስተያየቅ እሱ መሆኑን ነገሩኝ። ከዚህ በፊት ጋብቻ እንደነበረው ልጅ እንዳለው ከጋብቻው በፊት ሰምተሻል?
እኔ አላውቀውም፣ ልጁ አላውቀውም፣ በፍጹም አላውቀውም። እንደዚህ ንግስ ላይ ክብረ በዓል ላይ እንደዚህ ጎርባቸው ብዙ ስለሆነ ሊሆን እንጂ ማን ይሁን ስሙንም አላውቀውም። እኛ ምንድነው መሲ ትንሽ ወጣ ያለ ባህሪ የሆነ ተጽዕኖ የሚሆን አላውቅም። እኔ በተለይ ስራ ቤተክርስቲያን ከሄድኩኝ እሄዳለሁ፣ ስራ ቤቴ ነኝ በቃ እንጂ ይሄ ሶሻል እንትን ላይ ብዙም አይደለሁም አሁን ላይ ማለት ነው። በፊት ግን ያው በአገልግሎትም ግዴታ ስለነበር ከብዙ ሰው ጋር እንትን ትያለሽ። አሁን ግን ከተወሰነ ጊዜ በኋላ በቃ ስራዬ ቤቴ እንደዚህ ነው ያለውና ብዙም አላውቃቸውም። ብዙም ሰው ያው አላውቀውም እንጂ አያውቀኝም ማለት ከባድ ነው እንጂ ልጁን ጠልቄ የማውቀው ነገር የለም። ሄድን፣ ተፈራረሙ፣ አየሁኝ። በቃ እንደ እንግዳ ነው መሲ እንትን ያልኩት። ከዛ ልንወጣ ስንል መሲ ከሱ ወገን አለው፣ እኔ ግን አንድ ብቻዬን ነኝ። ልንወጣ በራፍ ላይ ስንደርስ ዞር ብዬ አየኋት፣ ማንም የለኝም፣ ብቻዬን ነኝና ፎቶ ላንሳሽ አልኳት። ፎቶ ማንሳት እጄ ተንቀጠቀጠ መሲ፣ ከበደኝ፣ አለቀስኩ። ስራ አስገባችኝና በጣም ረጅም ናት፣ በጣም ግዙፍ ናትና ስራ አስገብታኝ ተለቃቀስን እሱ እንትን አለና በቃ አትለቃቀሷል፣ ብቸኝነት ይሰማል። በኖርሽበት ማለት ይህን ዓመት ኖርሽ ከቤተሰብ ማንም ሳይኖር ብቸኝነት በጣም ይከብድ ነበር። በቃ ተያይዛን የሱም ጓደኞች አሉ፣ በታክሲ ወደ ቤት ሄድን። በቃ እዛ እንደውም እንትን አልኳት፣ ተቆጣኋት ምናምን። በይ ለኖኒቲም ደውዪ ብዬ እንትን አልኳት። ግን ለእኔ ሽማግሌ እንደተላከ ምናምን ነበር ያለች። ግን አልሆነም፣ ያ ነገር አልሆነም። ከኑን ጋር እንዲህ ክፍተቱን ብዙም እንትን አይደለም ነበርና በጣም ይከብዳል መሲ፣ በጣም ይከብዳል። እኔ እዚህ ላይ መጨመር የምፈልገው መሲ 5 ወር ሙሉ አንድ ሙሽራ ስጋው ተቀብላ አግብታ ከቤተ ክርስቲያን ስትርቅ የንስሐ አባትም እንዴት የት ሄዳችሁ የት ጠፋችሁ ማለት ነበረባቸው፣ እንደ አባት ማለት ነው። ሲቀጥል ደግሞ እሷን ያጣዋት ሮብ ዕለት በር ከማስከፈቴ በፊት ማክሰኞ እንደዛ አድሬ እሁድም ሰኞም ማክሰኞም በቃ ሌሊት አልቻልኩም፣ ምንም ነገር አልቻልኩም መሲ። በቃ መንቀጥቀጥ ጀመርኩ፣ ባይ ይወርዳል እና ልጆች ጋርም ደውዬ ያው ሊቢያ ሄዳለች፣ እኔ ወይ ተይዛለች ወይ ከሰል አፍኗቸዋል ነበረ በወቅቱ ማለት ነው። ለመሻገር በሊቢያ ይሞከራል። ከዛ ብዙዎቹ ስለሚሄዱ ማለት ነው። ግን የካናዳ ፕሮሰስ ተጀምሮላት ነበር አይደለ? ከዛ አይ ሊቢያ አታደርገውም ትሷ አልኩኝ። ጠንቅቄ ስለማውቃት እንደዚህ አታደርገውም አልኩኝ። ከዛ በቃ እኔ ከሰል ነው በወቅቱም ብርድ ሰዓት ስለነበር በከሰል ታፍነው እሷ ጋር እሱ ጋር ሞክሬ እንግዲህ ከእሑድ ጀምሮ በተለምዶ ስልክ ለረጅም ጊዜ ስለማትመልስ ያ ነው ትንሽ ዋጋ ያስከፈላት ትዙን እንጂ በወቅቱ ይደረስበት ነበር። አፋቱኝ ብላ ነበር አልሽኝ አይደለ? መጀመሪያም ሳትፈልግ ነው ወደ ጋብቻው የገባችው። ከዛ በኋላ ደግሞ ለመለያየትም ጥረት አድርጋ ነበር። ይሄንን ህይወቷ ካለፈ በኋላ ነው የሰማችሁት? አዎ ህይወቷ ካለፈ በኋላ ነው የሰማሁት። የሚያሳዝነው የነገሩኝ ህይወቷ ካለፈ በኋላ ነው። የሚገርምሽ ነገር ብዙ ጊዜ አሁን እየደወሉ እኔ ጋር ራሱ ምን ደረሰ፣ እንዴት አደረግሽ፣ ሁሉም ታሟል። በውስጡ ይዞ እማለቅስ የለም። ለምን እቺ ልጅ አሁንም ካይሮ ሄዳ ከስራ ወደ ቤት፣ ከቤት ወደ ቤተ ክርስቲያን፣ ከዛ የዘለለ እውነቴን ነው የምልሽ ብትሄድ ሞል ነው ቃለ መግዛት እንጂ ቤት ውስጥ ናት። የትም የምትሄደው ነገር የለም። ከዛ በተረፈ እንግዲህ እንዳልኩሽ ከአባቶች ጋር ነው ግንኙነቷ። እንግዲህ አፋቱኝ። ከዛም በላይ መስኪም ደግመዋለች። 5 ወር ሙሉ የት ነበሩ፣ የት ናችሁ ልጆቼ ተብሎ አይጠየቅም? 5 ወር ሙሉ የት ነበሩ ብለው እንዴት አልጠየቁም አባታችን ብለው ሲሏቸው
በጣም እንደሚወዳት ስለነገረኝ ለረጅም ጊዜ ፍቅራቸውን ይቀጥሉ ብዬ ነው። እንዲህ ነው እንደ ቤተክርስቲያን ያስተማረችን። በ40 ቀን አይደል እንዴ ካገቡ? ያው ተክሊል የለበሰች ጨዋ ልጅ እችን የመሰለች አበባ የሆነች ልጅ እንደው አይጠየቅም። በየትኛውም ሃይማኖት በሙስሊሙ፣ በካቶሊኩ፣ በሙሉ ወንጌሉ በየትኛውም ሃይማኖት ይጠየቃል። እንደውም እኔ ማቀው ሳድግ ክፍለ ሀገር ልጆች ነን፣ ክብረ መንግስት ልጆች ነን። አባቶች ቤትሽ ሁሉ ይመጣሉ፣ ይረጫሉ። እንዴት ነበረ ትዳሩ መቆይ ጻ መንፈስ ርኩስ እየተባለ ይጸልያል። አሁን እኔ ለ80 መስዬ ሄድኩ ሰዓት አባቶች እኔም ማየት ሁሉ ፈሩ። ደም ነበር የሚያለቅሱት። እኔ በህይወቴ አባት ሲያለቅስ እንደዚህ ያለየውም መሲ እውነት ግብጽ ያሉት ናቸው ወይስ እዚህ ያሉት ራሱ እንዴት እንደሚያለቅሱ እንዴት ህፃን ልጅ ናት ያሳደግናት ቀሚሳችንን እየጎተተች በእንደዚህ አይነት መልክ አንጠብቃትም። ፍታት 6ቱም ደብር ነው ያረገላት። በመድኃኔዓለም ቀን ፍታት ያረጉላታል። ከልጅቷ ባህሪ እየተነሳ ነው። እና አሁንም እኔ የመጠየቅ የምፈልገው እንደ ክርስትና ቤተ ክርስቲያንን ነው ጠይቅ ያለው። መልስ ምንም የተሰጠን ነገር የለም። ሲኖዶስን ጥያቄሽን አቅርበናል። ቤተሰቡንን አቅርበናል። 2 ተጠርተዋል። 1 ተጠርተዋል አልመጡም። 2 ተጠርተዋል። እንግዲህ እንደ አስተዳደር መጨረሻ የፈረሙት እሳቸው ናቸው። ምኑ ላይ? የጋብቻ ወረቀታቸው ላይ። ያንን የጋብቻ ወረቀት ተጠይቄ ሰጥቻለሁ። እዚህ መንግስት ጠይቆኝ ሰጥቻለሁ። እስካሁን እዚህም አልመጡም። ምንም የሆነ ነገር የለም። እንግዲህ ሲኖዶስን ነው ይሄንን የምጠይቀው ምን እንደተሰራ። እችን የመሰለች አንጀት የምትበላ አበባ ድንግል ጨዋ አርዷት አድምቷት በስ ፈንክቶ አሳብጦ በዚህ በኩል ከፍቶ እጇን ሰብሮ ቀጥቅጦ እዚህ ጆሮዋ ላይ ወቅቶ ይሄ ጆሮዋ ሁሉ እኮ ተቆርጧል። መሲያ አብሮ አስተኝቶ ኮሪደር ላይ ብጣቂ አንሶላ አልብሶ ሰው እንኳን እንዳይደርስላት 2 በር ዘግቶ የውጭና የውስጥ ቆልፎ 4 ቀን ሙሉ አስተኝቷት ሄደው ልጅ ለምንድን ነው ሲኖዶስ ዝም ያለኝ? ለምን እንደ አባት አይጠየቁልኝም? ይሄንን ብቻ ነው ኢትዮጵያ ሕዝብ ይፍረድኝ። እንደገና ምለው ከዚህ ጋር አባቶች ያላቸው ግንኙነት ምንድን ነው? እኔ ሄጄ ባለፈው ጠይቄ ነበረ ከፋሲካ በኋላ። ይሄን ጉዳዩን ያዙት ብፁዕነታቸው ሀገር የሉም፣ እኛ ጠይቀናል ግን አልመጡም አሉኝ። ተመልሼ መጣሁ። ከዛ በኋላ ምንም የሰማሁትም ያየሁትም ነገር የለም። በጋብቻ ሂደት ውስጥ ያላቸውን ተሳትፎና የአባትነት ግዴታቸውን ስላልተወጡ ለምን ነው? አዎ ይሄንን ይጠየቁልኝ። በሰርግ ስነ ስርዓቷ ላይ አልነበርሽም፣ አታውቂም ነበር። አጋጣሚ ደግሞ ሆኖ ህልፈቷንም የሰማሽው እዚህ ሆኜ ነው። በቦታው የነበርሽው መስኪ ነበርሽ። ድምጿ ጠፍቶብሽ ነው። ከጋብቻው በኋላ እንዴት ነበር? አንቺስ መልስ ጠራሻት? እንዴት ሆነ? እኔ አልጠራኋትም መሲ። በቃ ዳርኳት ምለው ራሷ በሰረገችው ሰርግ ላይ ገብቼ ነው አፈብጌ ከመቀር ብዬ ነው መሲ። እንደማንም በቃ ልብስ እንኳን አለስፋም፣ ባለኝ ልብስ ነው። አንቺ ባትሄጂ ማንም የላትም ነበር? ማንም የለም መሲ፣ ማንም የለም። አንድ ሀገራችን ልጅ አለች፣ እሷ ብቻ ናት። 2 ብቻ ነበሩ እና ዘልዬ ነው ያው እንዳልኩሽ የገባሁትና ምንም የለም።
ከሰርጓ በኋላ በስልክ ነው እንጂ በአካል አልተገናኘንም። ለምን የሁለቱ ሰላም አለመኖር እኔ አምረብኝም መሲ፣ እኔ ብቻዬን እንዴት አምረብኝም። ታላቅ ያለ ደግሞ ታናሽ አይተራም ብዬ ነው የሁለቱን ስምምነት ነው እየጠበቅኩ የነበረው። እሱንም በአጭር ጊዜ ይሆናል ብለን ቀጠሮ ላይ ነበር። ይሄ ሞት ቀደመንና እሱን ቀደመኝ ወሰደብኝ። በጣም ከባድ ነው መሲ፣ በጣም ከባድ ነው። ለኔ ደግሞ በጣም ከባድ ነው። ያው ከዚህ በፊትም ገልጬልሻለሁ። ጓደኛችን ናት ያንን ኬክ ይዛ ሄደችውና ለሷ ሰርታላት። ለሷ ሰርታላት ማለት ነው። ኖርማል ስለምትወደው ብቻ ነው ያንን ነገር ያደረገችው እንጂ አምሮኛልም ምንም ብላት አይደለም። እኛንም ሸሽታናለች በእርግጥ ለምን ከኑኑ ጋር እንትን እንዳንል፣ ያ ደግሞ ተጽዕኖ አለው። ዋናው እንትን ነገር ከኑኑ ጋር ሰላም አለመኖሩ ለሱ ትልቅ አድቫንቴጅ አለው ማለት ነው። እና እኔም ለምንድን ነው የሸሸሁት? እንደ ሰው ወይ ኬክ ወይ አንሶላ ወይ አልጋ ልብስ ይዤ ሜዳ አያምረብኝም መሲ። እህት ነኝ እኔ፣ እህቷ ነኝ። እና ሸሽቻታለሁ በስልክ ብቻ ነው በቃ። ኢቭን ኢትዮጵያ መጥቼ ቀዤ ሄጃለሁ፣ ልብስ ይዤላት ሄጃለሁ። በታክሲ ነው ወስጄ ሰጥቻት፣ እሱ ነው መጥቶ ተቀበለኝ። አላገኘኋትም። ያገኘኋት መቼ ነው? ካገባች ከማረፏ 2 ሳምንት በፊት አስትሪዮ ስናስቀድስ የከሳ ቅዳሴ ነበርና እንዳጋጣሚ ረፍት ላይ ስለነበርኩኝ ሲሄድ እሷ መኖሯን ባቅ ኖሮ አልሄድም ነበር። አስቀድሼ እኔ ወዲያው ነው መውጣት የምወደውና ልወጣ ስል እሱን አገኘሁት። የታለች ስለው ውስጥ ናት አለኝ። ከዛ ጠበቅኩና ምግብ ትበላለች ሄጄ አይኗን ያዝኳት። በቃ ብዙ ስም ጠራችና እጄ እንዳብሳ መስኪ ያለች ተንጠጣጥለን ተሳስመን ምናምን በዛ ተለያየ። የዛን ጊዜ ነው መሲ ከአገባች በኋላ ያገኘኋት። የተለያየ ነው ከዛም በኋላ ነው። እና ያቺ ልጅ እንደዛ ይዛ ሄደች። ያው በራ ለመከፈት ስልክ አለመደወል ምናምን እኛ ምንድነው እኔ በቃ ኖርማል አርጌ ነው። እሷ ብዙን ጊዜ ስልክ አትመልስም፣ ትንሽ ችግር አለባት። እና ያው ታውቂያለሽ ባህሪዋን እያልን ነው። እሑድም ሰኞም ማክሰኞ ግን ማታ ላይ ደወለችና ያቺ ልጅ በቃ ኬኩንም እንደዚህ አድርጌያለሁ ምናምን ስትለኝ ተንቀጠቀጥኩ መሲ። መንቀጥቀጥ ጀመረ ሰውነቴና በቃ ልጆች ጋር ምናምን የሱንም የልጆች ጋር ደወልኩላቸው። እነሱም እንትን አሉኝ። በሊቢያ ሚልሽ ማለችም ኬክ ካመጣችሁ ጋር ምናምን ስትል አይ በቃ ከሰል ብዬ ነበር እንትን ያልኩት። ከዛ በቃ መሲ እንባዬ ይወርዳል። መንቀጥቀጥ ጀመርኩ። ማደር አይደለም ያደርኩት። በዛ መሀል ራሱ ህልሞችንም አይቻለሁ፣ ቅዠቶች ማለት ነው። እኔ አልገባኝም። እሷም ህልም አይታ ነበር አይደል? እሷም ህልም አይታ ከዚህ በፊት ልካልኝ ነበረ። እንደዚህ አይነት ህልም አየሁ የሚል ለአንቺ በድምፅ ልካልኝ? በድምፅ ልካልኝ ነበር። በወቅቱ እኔ የነበርኩበት ትንሽዬ ችግር እኔ ጋር ነበረ እና ከራሴ ጋር ነው መሲ ያገናኘሁት። ግልጽ ነው በቃ ነገሮች ወደ ቦታቸው ሲመለሱ አሳውቅሻለሁ ተለቃቅሰን ምናምን ነው። ያንን ለራሴ ነበር የፈታሁት። ለካ ህልሙን ያየችው ለራሷ ነው። ሲፈታ እንደዚህ አይነት ከባድ በህይወት እንደሚገጥም የሚያሳይ ነበር ህልሙ። እኔ ማለት ህልሙን ልኬልሻለሁ። ልከሽልኝ ነበር? ልኬልሻለሁ። እኔም ያው ችላ አልኩኝ። አሳይልኝ ክብረ መንግስት ብላኝ ነበር። አስፈችልኝ ብላ ነበር። እኔ በወቅቱ ትንሽ የሆነ እንትን የራሴ ችግር ገጥሞኝ ስለነበር ከዛ ችግር ጋር ነበረ እውነትም የሆነ አለቅሳ ሀዘን ላይ ነበርኩኝ ማለት እችላለሁኝ። በራሴ ችግር ማለት ነው። በዛ ችላ አልኩት። ከዛ በቃ ማክሰኞ ነበረ ማታ እንደዛ 11 ሰዓት ተነሳሁና ሻወር ወስጄ ምናምን ቁጭ አልኩኝ መሰለኝ። የእሷንም ስልክ የእሱንም ስልክ እንትን ማየት ጀመርኩኝ ምናምን። አይነጋ የለ እንዴት አድርጌ ነጋ። ምደዋውልበትም እንትና መስኪ የምትባል ልጅ አለች ጓደኛችን፣ እሷ ጋር ደወልኩና ቤቷን የ10 ቀን አብረው ስለሄዱ ታውቃለች ብዬ ነው እሷ ጋር ስጠይቀላት እሺ ያለችኝ። በቃ ሰዓት ይሄድልን ብለን እንትን አለን። እኔም ስራዬን እየሰራሁኝ ጓደኞቹ ጋርም ደወልኩኝ። እንዳላዩት ነው የነገረኝ አንድ ጓደኛው።
የዛን ቀን የሚፈራረሙ ቀን ፎቶ በእኔ ስላነሱ ፎቶ ለመላክ በዛ ነው ቁጥሩን የልጁን ያዝኩት። እሱ ጋርም ስደውል ያው ረጅም ጊዜ እንዳልተገናኙ ምናምን ነገረኝ። ከዛ የተወሰኑ ሰዎች ጋርም ደወልኩ። የመጨረሻ ማን ጋር ነው መደወል የነበረብኝ? አባት ጋር። ምክንያቱም በቃ ራሴን ላሳምነው ወደ ገዳም ነው ሄደችው ብዬ ራሴን ላሳምነው ብዬ ማለት ነው። እሳቸው ጋር ደወልኩላቸው። መስኪ ነጋዴዋ ሲሉኝ አይ መስኪ የትዙ አልኳቸው። እሺ ምን ልታዘዝ ሲሉ አባ ያው የንስሐ አባት ነው፣ እርግጠኛ ግን አልነበርኩም። ዝም ብዬ እንትን አልኩኝና ስደውልላቸው ትዙ ባለቤቷ ደውሎለት ይሆን ያልኳቸው። ያው ገዳም ሲኬድ መቼም ለንስሐ አባት ንስሐ ሳንቀበል ስለማን የደርሶ ጋር ደውለው እንደሆነ ባኮ ስላቸው አይ በፍጹም አሉኝ። በቃ እኔም በራሴ ያፈላልጋለሁ ብለው ዘጉ። ጠዋት ነው እንዲህ ሲሉኝ በቃ መሲ እየሰራው ነበር። ተንቀጠቀጠ ሰውነቴ። ከዛ ወዲያው ደወሉና ደግሞ ሌላ ልጆች ምን አረግሽ ምን አዲስ ነገር አለ ሲሉኝ ምንም ነገር የለም ስራ ቦታ 3 ቀን አልገባም ሲሉኝ ያስኩትን እየሰራው ነበረ ጣልኩትና መሲ ወደ እስታፉ ሄድኩና እንደዚህ ስላቸው እስኪ በሩን ያሽቱ አሉኝ። አንደኛው ቀበል አለገና አይ ክረምት ስለሆነ እኮ ቢፈጠር እንኳን አይሸትም አለ። ከዛ በቃ ለአለቃይም ሳለብስ ልብሴን ለባብሼ ማድረግ የለብኝም ራሱ ነበር፣ ግን ልብሴን ለባብሼ በቃ ልሄድ ነው። እህቴ ጠፍታለች፣ አባቶች አሉ፣ አባቶች ፈልገውን በፖሊስ በሩ ሊከፈት ነው አልኳት ለአለቃይ። እንዳትያዥ ስትለኝ አልያዝም አባቶች ስላሉ ምንም ችግር የለም ብያት ወጣሁኝ። ያው ትሬን ውስጥ ገባሁ። ትሬን ውስጥ ስገባ ያንቀጠቅጠኛል፣ ያስለቅሳኝ ነበር መሲ። ልጆቹም እየደወሉ አንቺ ምን ሆነች ነው ምናምን አሉ። የመጨረሻው መፍትሄ በሯን ሰብሬ በቃ ቁርጤን አውቃለሁ ነው መሲ። ሄድኩኝ። እዛ ጓደኛዬ ጋር ወሰደችኝ። እንደውም ከመደንገጥ የተነሳ ስቴሽነሩ አልፌ ነው የሄድኩት መሲ። እንደገና ተመልሼ ነው ወደ ኋላ ተመልሼ፣ ሰፈሩም ለኛ ሩቅ ስለሆነ ልጅቷ ጋር እየደወልኩ ተገናኘን። እሷም ወደ ቤቷ ይዛኝ ሄደች። ፖሊስ ይዛችሁ ነበር? አልያዝንም። በራሳችን ነው። ቤቷንም አላውቅም። እዛ ደረስን። እዛውም ቢልዲንግ ላይ ከደረስኩ በኋላ ያው ብዙ ሀበሾች ስላሉ የመኖሪያም ያላሳደሰም አለ የሌለውም ስላለ ዩኤን ምንም ቆያ እንዴ ፖሊስ እንዴት ታመጫለሽ ምናምን ከሌለውም ሀበሻ አለ ብዙ ሰው ምናምን ትንሽ እንትን አልኩኝ። እስኪ አከራዩ ሚምጣ ካሜራ ይታይ ምናምን፣ ካሜራ የሚያሳየው ሰው እንደዚህ ሰዓት ነው የሚመጣው፣ አከራዩ እንደዚህ ሰዓት ነው የሚመጣው። ዘበኛውም የለም፣ እሱም የራሱን ስራ እየተሯሯጠ ነው። ትንሽ እዛ ጋር ታሸኩ። በዛ መሀል ግን እየደዋወልኩ ነው፣ ልጆች እየደዋወልኩ ነበር። ኢቭን የእህቱ ልጅ ጋር ሞክሬ ነበረ። ስልኳ ተሰጥቶኝ፣ ስልኳ ግን ከአንድም ሁለትም ዝግ ነበር። ከኔ በፊት ግን ጓደኛ የሀገራችንን ልጅ አውርታታለች። ከዛ በኋላ ነው የተዘጋውና ያው እንዳይሆን የለም በቃ ወጣን ወረድን። ካሜራ የሚያሳየን አጣን። የሆነች ልጅ መጣች፣ ታች አገኘናት። በሱ ኃላፊነት እንዲከፈት ያው መጀመሪያ ጥቁር በጥቁር ለብሳ ነው ልጅቷ የመጣችው፣ እታች ያገኘናት ልጅ ማለት ነው። ከዛ ሰማች ሲሏት አዎ ሰምቻለሁ፣ ቤት ውስጥማ የሆነ ነገር አለ፣ ብሯን ይዞ ሄዶ ነው ትላለች ያች ልጅ። አልኳት በቃ ፖሊስ ይዘዋል፣ እኔ ሜዲካልም ጨርሻለሁ እና በእኔ ኃላፊነት በቃ። የምን ሜዲካል? የውጭ ፕሮሰስ ማለት ነው ጨርሳ፣ እኔ ሜዲካል ስለጨረስኩኝ ምንም እኔ ኃላፊነቱን ወስዳለሁ። ስለዚህ ፖሊስ ቢመጣ ነው ኃላፊነት ያስፈለገው ወይስ በሩን ለመክፈት ነው? በሩን ለመክፈት እንትን አለች። ሞራል ሆነችን ልጅቷ። እኔ ግን በዛ መሀል በቃ ክዋልኩና ደነገጥኩ። የሆነ ነገር ሀፐን አድርጓል በቃ እዛ ላይ ማለት ነው። ከዛ እባክሽ፣ በመሀላቸው አለመግባባት ነበር፣ እባክሽ ንገሪኝ ስላት እሷ በቃ ምን ትናለኝ፣ ማንም የተረዳኝ የለም። መስኪ የተረዳሽ ወይ ሌላ ነው ሲሉ ትክክለኛ አማርኛ ነው የተረዳሁት። የሆነ የምታውቀው ነገር አለ እሷ ወይ እሱ የነገራት ያለ መግባባት በመሀላቸው ካለ እዚህ ጋር በቃ ቤት ውስጥ የሆነ ነገር ተፈጥሯል ብዬ እንትን ለማለት ነበር።
በእንደዛ ማል እያለን የቤት አከራያቸውን ሄዳ ልጅቷ ጠየቀችው። እሺ ይሰበር ምናምን አሉን ኢጂፕሻኖች። የቤት አከራዩ መጣ፣ ዘበኛው መጣ፣ ሄድን። መሲ ከፈተው። መጨረሻ እንደውም እንዲህ ታርጎ ይክፈተው ለሁለት ደስ ብለው ተጭነው ከደረጃ ላይ ሮጠው ወረዱና ከፍተው ሲገቡ ልጆች ማብረው 4 ልጆች አሉ አብረው ማሚም አለች። ሲገቡ አንድ ሰው ዘጋ ተጋድሟል። በዚያንሶላ ለብሶ ወንድ ሴት ምን አላወቅ ነው። አንሶላ ለብሶ ኮሪደር ላይ ተኛ። ሰው አለ ሲሉን ጊዜ እኔ መጨረሻ ላይ ነበርኩኝና ኢጂፕሻን ጥበበኛ ነው መሲ ገፍትረው አስወጡን። እኔ ብገባ ላይ ወድቅባት ነበረ እና ገፍትረው አስወጡን ኢጂፕሻኖች። ወንድ ይሁን ሴት ይሁን አላወቁም። ብቻ የሚሸት ነገር አለ፣ ሰው ተኝቷል ሲሉኝ እንዴት አድርጌ ልንገርሽ? ራሴን አላውቀውም። እየሮጥኩኝ ወረድኩኝ። ማን ጋር እንደደወልኩ አሁን አላውቅም። ለካ ብዙ ሰው ጋር ደውያለሁ። ማንም ፈለግኩኝ፣ ኑኒቲን ፈለግኩኝ። በቃ ምንም ሀዘን ደስታንም እኛ እንችላለን መሲ። እኔ እንደውም በዛ ሞመንት ውስጥ ሆኜ ራሱ በቃ የሆነ ሰው እሱ አምጥቶ ገሎ ተይዘው ጠፍተው ነው እንጂ እሷን እንዲያረጋታል ብዬ አላሰብኩም መሲ። ከዛ ማለት ጀመርኩኝ። በቃ ድንጋጤ ወደ እንትን ነው ወደ ታች ነው የወረድኩት። ብቻ መታወቂያ እንደሚገዛ ያዝኩት። መታወቂያ ከማሚ ቤት ወጥቼው መታወቂያ ነሽ እዛ ጋር በቃ መጮህ ጀመርኩ። ልጆች ጋር መደዋወል ጀመርኩኝ። የሆነ ሰው አለ ምናምን እነሱ ፖሊስ ደወሉ። ፖሊስ መጣ። እኔ አጋጣሚ ያለቀኝ የስራ ቁልፍ ይዣለሁ። መድኃኒት ነበር ሴትዮ በህይወትና በእንትን ውስጥ መሀል ናት። እሷንም ቁልፍ መስጠት ስለነበረብኝ በባጃጅ ሄድኩኝና ደግሞ እንትን አልኩኝ። ተመለስኩኝ። ስመጣ ፖሊስ እንትን ብሏል። ወጣሁኝ ወደ ላይ ስወጣ ማሚም ማንም ቁጭ ብሎ እንትን አሉ። ፎቶ አንስተው የእሷን የቤተክርስቲያን መታወቂያ አድርገው እንደዚህ ተንቀጠቀጥኩ መሲ። አትጮይም፣ ማልቀሳችም ምንም ማለታችም። በፖሊስ ተከበበን። ከዛ አንዳንድ ሲያሳዩን እየጠሩን እና እዩ ሲሉን እንዴት አድርጌ ገቴናት የተኛችው እጇን አየኋት። ጥርሷ የሚያምር ጥርስ ነው መሲ ያላት። ጥርሷ የሚያምር ጥርሷ ብዙ ናት። እጇን አይቼ መሻገር አቃተኝ። እየተሻገርሽ ነው ኢንተርቪው የምታደርጊው ቤቷና እንዴት አድርጌ ልሻገር? እሷን መልሷታልና እኔን አስወጥተው ሌሎችን እያሳዩቸው ነበር። ከዛ የተወሰኑ ልጆች ሞባይል ተቀሙ ምናምን። ሞባይሌን ወደኋላ ያደረኩና መሲ ሰማይ ምድሩ ነው የሚዞርብሽ። ማን እንዲመጣልኝ ፈለግኩ? ኤምባሲ ወይ አባቶች ጋር እንዲደውሉ ልጆች ጋር ደወልኩ። እየመጡ ነው ተባልኩኝ። ምንድን ነው ማድረግ ያለብኝ አላውቀውም። እንደዚህ አይነት ክፉ ነገር ደርሶብኝ አይቼም አላውቅም መሲ። ማንም የደረሰልን ሰው የለም። ማንም የደረሰ ሁሉንም ራሱን ያወጣው መሲ። እንዴት እኔ ልያዝ እንጂ አባቶች ቢመጡ ደግሞ ተሰሚነት አላቸው መሲ። ማንም የደረሰልን የለም። እኛ ተያዝን፣ ወደ እስር ቤት ሄድን። ለትዙ ግን ማንም የደረሰላት የለም። እንደ መዘጋጃ ነበር ታጅታ የነበረው መሲ። ጤነኛ ፊቷን ያየሁት ቢበላሽም ያው አረንጓዴ እየቀየረ ነው። ግን ጥርሷን አይቻለሁ። በጎን የተኛችው እሷ ሆነ እንትን አይቻለሁ። እስር ቤት ታስረን ከተወሰነ ሰዓት በኋላ ሌሊት ተለቀን ስንመለስ እዛ አካባቢ ስንደርስ
ይዟት ይመጣል። እንትን ዋናው መንገድ ላይ አስፋልት ላይ ሲደርስ ደርሷልና እኛ ደግሞ ወደ የቤታችን ማለት እኔም ያለሁት አካባቢ ሩቅ ስለነበረ አካባቢውን ብዙም ስለማላውቅ ከነማሚ ጋር ተከትዬ አብሬያቸው ነው የሄድኩትና ሹፌሩ ጠራን። እናንተ ኢትዮጵያ ናችሁ ሲል አዎ ብዬ ዘልዬ ወደሱ እየሮጥኩኝ ሄድኩኝ ወደ አምቡላንሱ። እዛ ፊሃ ጋልኩት ችግር አለ ምንድን ነው ስለው እዚህ ውስጥ ኢትዮጵያ ያለች ሲለኝ መሲ አምቡላንስ ውስጥ ማለት ነው። እዛ ነው ያወቅሽው? ኖ መጀመሪያም ቤት ውስጥ አይቻታለሁ። ቤት ውስጥ ማንነቷን አይቻለሁ፣ እጇን አይቻለሁ፣ ጥርሷን አይቻታለሁ። በደንብ አድርጌ ትዙን አይቻታለሁ። ጥርሷ ትስቃለች፣ ጤነኛ ያኔ አረንጓዴ ፊት ነው እየቀየረ ስለነበረ የእህቴን ጥርስ የእህቴን እጅ ነው ያየሁት። ፊቷን አይቻለሁ። ፀጉሯ ሹሩባ ተሰርታለች፣ እንደዚህ ወደ ታች ተሰርታለች። ከዛ እስከዛን ሰዓት ካየናት ከምሽቱ 2 ሰዓት ኦር 3 ሰዓት እስከ ሌሊቱ 9 ሰዓት ማንም የደረሰላት የለም። መሲ የሁለት ሞት ነው ትዙ የሞተችው። ማን ይድረስ ባለቤት ነው ተብሎ ማለት ነው። እና ማንም ለምንድን ነው ለመድረስ የከበዳቸው? ምንድነው ችግር ውስጥ ሊከታቸው የሚችለው? ራሱን ያወጣው ሁሉም ማልሽ ምንድነው ችግር ውስጥ የሚከታቸው ነገር ነበር? መያዝ ከ1 ዓመት ውስጥ ጀምሮ አለ መያዝ፣ ያው መኖሪያ ያለ በስደተኛ በዛ ፈርተው ይመስለኛል ሁሉም ማለት ነው። ይሄ ደግሞ ወንጀልም ስለነበረ ሁሉም አካባቢ መጥቷል። ግን ተጋፍጦ የገባ ሰው የለም፣ የደረሰልን ሰው የለም። እኔ ምን ያርጓት ምንም ማቀው ነገር የለም። እዚህ ላይ እንደ ሰው እንደዚህ እሷ ያየችውን በእውነት ነው የምልሽ፣ እኔም ደግሜ ነው ያየሁትና መያዝ እንኳን ቢኖር እንደ ሰው አይቀርቡም ነበር፣ አይመጡም ነበር። ምን አለበት? እንደ ዜጋም ዜጋ ናት፣ እንደ ስደትም ስደተኛ ናት። ምታሳዝንም ልጅ ናት። አንድ ሰው እንኳን አይመጣም። ምን አለበት? አባቶችስ በዚህ ሰዓት እንዳለችው ተሰሚነት አላቸው። ቢመጡ የሆነ ነገር እኮ ይሆን ነበር። ሳይወጣ የሚያዝልኝ ነበረ፣ ይደርሱልኝ ነበረ፣ አካሄዱንም አሳምር ነበረ። ለምን አልደረሱም? እንደደውላለች ልጄ ምን ደረሽ ብለው ደግሞ ስለምን አልደወሉላት? ችግሩ መፈጠሩን አሳውቀሻል? አዎ ችግሩን ጠዋት ያው ማንም ሰምቷል። መሲ እኔ እዛ ጋር ማን ጋር ምን ልደውል አላውቅም። ግን አባቶቹን ጥሩልኝ፣ ኤምባሲ ጥሩልኝ ነበረ። እኔም ማሚም በቃ ምን ለፈልፍ የነበረው በዛ ሞመንት ውስጥ ሆኜ ያንን ነበር። እና አምቡላንሱ መጣ። እስከዛን ሰዓት ተቀይሯል። መሲ ስገባ እህቴ ተኝታለች አምቡላንስ ውስጥ። መሲ ብቻዋን ናት። አንድ የህፃን ልጅ 6 ወር ደግሞ ከሷ ጋር አስተኝተው አምቡላንስ ውስጥ ገብታን ዘልዬ ገባው። እንደዚህ አስተኝተዋታል። እሷ እዚህ ጋር ተኛች። እኔ ላይ ጨካኝ ነኝ መሲ፣ እኔ ጨካኝ ነኝ። ግን የት እንደሚወስዷት ስላላወቁኝ እሷ የሚወስዷት ቦታ ልሂድ ብዬ ነው መሲ። አዎ በቃ ተኝታለች። እንደዚህ ነው የምትነሳ እየመሰለኝ ራሱ ሲንቀሳቀስ ማሚም ተከትላኝ ገባች። እናት ናት ትልቅ ውለታ ማሚን ወላዲተ አምላክ እንግዲህ እሷ ብድራቷን ትክፈላት፣ በልጆቿ ታገኘው። ዘላ ገባች። ሌላው የተወሰነው ያው መታወቂያ ምንም ስላልያዘ ወጡም ያልኳቸው አሉ፣ ይሸታልን ብለው ይወጡ አሉ። ለእኔ ግን እህቴ ሽቶ ነበረች። ሽቶ ናት ትዙ ለእኔ ምንም አልሸተችኝም መሲ። ግን ከዛ እኔ ምንም አላቅም፣ ምን ያድርጉ የት ይውሰዱ አላቅም። ብር ሲጠይቁሽ ብቻ ትሰጫለሽ። ያዝኩትን እየሰጠው ለፖሊሶቹም ለምንም እየሰጠው እንትን ፍሪጅ ውስጥ ነው ያሉን። የት ፍሪጅ ይሁን ምን ፍሪጅ ይሁን አላቅም መሲ። ከዚህ በፊት ሀዘን ምንም ደርሶብኝ አላቅም እና ምንም አውቀውቆቱም የለኝም። ወስደው ለካ የከተቷት መሲ የመዘጋጃ እንትን ነው። ቤተሰብ የሌለው ሰው ልክ እዚህ ሀገር የባይተዋር ቀብር እንደሚባለው ነው መሲ። እዚህ ላይ ያመመኝና መውቀስ የምፈልገው መሲ መጀመሪያ 5 ወር ስጠፋ የት ነበር? ሁለተኛ እዚህ ጋር ማንም የደረሰልኝ የለም። አሁን እኔን ለመውቀስ አንቺ ትተሻት ፍሪጅ አስቀብተሻት ስራ ገባሽ ምናምን ይሉኛል። ማድረግ አቅሜን ተወጥቻለሁ መሲ። ለእህቴም ባይመጥናት እንግዲህ እንትን ብያለሁ። ሁሉም አሁን እየደወለ ወይ መልስ አልጠሯት ወይ ምን አላሏት ይላሉ። እዛ ጋር የደረሰልን ነበረ። ያ ነበር
ትልቁ የቤት ስራ መሲ ትልቁ የቤት ለምንድን ነው ፍሪ ማለት የመዘጋጃ ቤት ውስጥ የሆነችው? ቤተሰብ የላትም ተብሎ ነው ወይስ ማንም ስላልነበረ ማን ይቁም? እኔም ተይዣለሁ። ኃላፊነት ለምሳሌ አሁን እዛ ሀገር ላይ ወይ ኤምባሲው ቢኖር ኤምባሲው ይቆማል። ከኤምባሲው ቀድሞ ደግሞ እኛ ማን አለን ከእግዚአብሔር በታች አባቶች አይደሉም? ይሄ ነገር ተፈጸመ ሲባል ብዙ ካህናቶች ናቸው፣ ብዙ ዲያቆናቶች ናቸው። አንድ ዲያቆን አንድ ካህን አይላክም። እንደ ምዕመንም ራሱ አባቶች ብቻ ሳይሆኑ እንደ ምዕመንም አሉ፣ አብረውን የጠጡ አብረውን ያገለገሉ። ከዛ በተረፈ ደግሞ እንደ አገልግሎትም ከኛ ጋር ያገለግሉ ከአባቶች በታች። ለምንድን ነው እኔ አባቶች ላይ አሁን በጣም ፎከስ ያደረኩት? መሲ ተሰሚነት አላቸው። አባት ይከበራል። ምን አለበት መስኪ ደውለሽ ነበር እቺ ልጅን አገኘሻት? የት ገቡ? እናት ብትሆን ትጨክናለች፣ አባት ቢሆን ይጨክናል። ይሄን እያመመኝና ውስጤን እያደማው መሲ እኔ መቅረብ ራሱ የፈለግኩት ይሄ ነገር ይጠየቅልኝ አባቶችን ብዬ ምለው ይህንን ነው። ምን ነው አልመጡም? ኑኑ እስክትመጣ የት ፍሪጅ ይሁን ብቻ እኔ አድርሽ ተቀበልኩኝ። በዛ እንትን ውስጥ ሆኜ እንደምንም ብዬ አድራሻ ተቀበልኩኝና ራሱ እንትኑ ይዞን ሄደ፣ ቀይ አምቡላንሱ ይዞን ሄደ። የነበርንበት ቦታ ጣለን። ከማሚ ጋር ሄዱ ነው ለቤት። ኑኑ ከመጣች በኋላ ነው የት እንትን ይሁን ፍሪጅ መግባቷን ማለት ቦታውን እንኳን ኤግዛክትሊ የሚያውቀው ሰው የለም። ከሚገርም እኔ ወረቀቱን ስለያዝኩኝ እሱን ሰጠዋቸው። በዛ በፖሊስ እንትን የተገኘው እና እኔ ልክ እንትኑ ላይ ነግሬሻለሁ። ከዚህ እንደሄድኩኝ ቤት ገባው፣ እነሱ ነበሩ። ተያይዘን ተለቃቀስን። እውነት ሙስሊሞች ግብፃውያን ናቸው አዝነው ያለቀሱት። ከዛ ወዴት ወሰዱኝ? ፍርድ ቤት ወሰዱኝ። ህግ ስለነበር መቋቋም ሲያቅተኝ ፍርድ ቤቱ አስወጡኝ። አንድ በአንድ ጠየቁኝ። መሸ። በማግስቱ ሆስፒታል ነው ይዞኝ የሄዱት። ሆስፒታል ወሰዱኝ። እባክህን እስቲ ሊያት ፕሮሰሱ እስከሚያልቅ ድረስ ሊያት ብዬ ስለው እሺ ያለኝ ሁኔታዬን አየና፣ እሷ ደግሞ አጋጣሚ እንጀራ ነው ወደ ስራ ገብታለች። ያው ባለችበት ወቅት ትሯሯጥ ነበረ። ሄጄ ስገባ በጣም ብዙ 3000 አስክሬን ነው ያለውና መለየት አቃተኝ። እህቴን 3000 አስክሬን ውስጥ ተኝታ መለየት አቅቶኝ ነይ ነይ አለኝና በአረብኛ እቺ ናት አለኝ። እጄ ላይ ተደፋው። ማሚ አሁንም እውነቴን ነው የምልሽ ማመሰግናትን ቦታ አለ እዛ አይዞሽ አለችኝና እዛ ውስጥ ማልቀስ አይፈቀድም። እንዲህ ሳይ በግብፅ ሀገር ሁላችንንም የተነቀስነው ነገር አለ። እንደዚህ አስገብተዋታል። እንዲህ ዛንበል ብላለች። በዚህ በኩል አሸራ ሲወስዱ ተከፍቷል። በዚህ በኩል ለካ አሸራውንም ከዚህ ቀደዋታል። በጣም ስጨው ኑኑ አለችኝ። ማሚ አታልቅሺ፣ አየሽች ልጅ አለችኝ። ዞር ስል ሕፃን ልጅ ለካ ያቺ ሕፃን ልጅ ሲነግሩኝ ሞታ እንደዚህ ተጥላ ተገኝታ ልክ ትዙ አስክሬኗ ሲወጣ እቺ ልጅ መልአክ ናት ብለው አንስተው የትዝዬ ሆድ ላይ አስተኝተዋት ያስገቧት ልጅ ናት። እንደገና እሷን አይቼ አልቅሼ ገፈታትረው ወደ ውጭ አወጡኝ። ከዛ ጠበኩኝና ምንድን ነው ያሰብኩት? አንድና እንደ ክርስትና ብዬሻለሁ። በየትኛውም ሃይማኖት ስጋ ስትሆኝ ደግሞ ከባድ ነው። የሚያም አለ፣ የሚቆረቁርሽ ነገር አለ። ከስጋም በላይ ደግሞ ያስለቀሰበት ነገር አለ። የትዙና ገብቻታለሁ ነበር ሀሳቤ፣ አጥባታለሁ ሳይሆን ግን እሱንም ካስገቡኝ የሚል ሀሳብ ነበረኝና ከዛ ጠበኩኝ እስከሚያልቅ። ከዛ መጡና ማን ነው የሚገባው ሲሉ እመቤቴን ነው ብልሽ ወላዲተ አምላክን የግዕዝ ቋንቋ እመቤቴን ነው ብልሽ እየሮጥኩ ነው የገባሁት። ሰው ቢኖር እንኳን እኮ እኔ እውነቴን ነው በጸበል ነው አሁን ያለሁት። ብንን እያረገኝ ብድግ እያረገኝ ዘልዬ ገባሁ። አስተኝተዋታል። እንደዚህ አባት ቢከተለኝ መሲ ወገን ቢከተለኝ እኔም ዘልዬ አልገባና እስካሁን በሽተኛ አልሆንም ነበር።
እስካሁን በሽተኛ እኔ ራሱ አሁን የስነ ልቦና ሐኪም እፈልጋለሁ። ደምቻለሁ። እኔና እሷ ደምተናል። እሷም ዘላ ተከታትላ ገባች፣ ማሚም ተከታትላ ገባች። ማሚ ራሱ መቅረብ አቃታት። በርቱ ኑኑ፣ ብዙ ኃላፊነት አለብሽ፣ በርቺ ነው የምትለኝ ጥግ ይዛ። እሷ በጣም ስትጨው በስኪ አልጓጣት ትጩ ያስወጡናል። ጠንክረን እህታችንን በቃ አጥበን ገንዘን ሳጥን ውስጥ ጨምረን በክብር ወደ ሀገራችን መውሰድ አለብን አልኳት። በሲ ያሳደግኳትን እህቴን አንጀቴን እችን የመሰለች ልጅ አንገቷን ዘንበል አድርጋ ቁመቷ ረጅም ነው እንደዚህ ተኝታለች። እዛ አረቦቹም አለቀሱና በሽጋውን አሉኝ። እኔ አይቼ አላቅም በእድሜ እውነት እኔ እናትም አባትም እህትም ወንድምም ሞቶብኛል። ግን እንደዝዙ ልቤ ደማው። እኔ እውነቴን ነው የምልሽ በዚህ እሱ ተገኝቶ እኔ በሞት ከዚህ በኋላ ምንም አይመስለኝም። እውነቴን ነው የምልሽ። መጨረሻ አረጋጉኝና ወገቤን በዚህ ሻርብ አሰርኩት። ጋውን አለበሰችን። ጓንት ልበሱ ስትል ጓንትም አልፈለግንም። እሷን ማረጋጋዋትና እየዞርን እንደዚህ መነካካት ጀመርን። ልብሷ እንደለበሰች ነው። በአንሶላ በብርድ ልብስ ጠቅልለዋታል። ልብሷን ማውለቅ ጀመር። ቅጥቅጥ አለ ሰውነቴ፣ ተንቀጠቀጠ። እሷም ወዲህ ታለቅሳለች፣ ወዲህ መስኪ ተረጋጊ። እኔም ውስጤ እየተረበሸ ነው። አወለቅን። አንሶላውን ስናወልቅ ጉርድ ቀሚስ እንደዚህ ጫማ ታይት ከውስጥ ጥቁር ሹራብ ለብሳለች። ዘንበል ብላለች። እህቴን በእንዲህ አይነት መልኩ እኮ አይደለም ማቃት፣ በእንደዚህ አይነት መልኩ አይደለም እህቴን ማቃት። አምራ ነበር ማቃት። ቆማ ስትዘምር ነው ማቃት። ከዛ በኋላ አወላለቅ ልብሷን ደሴ እኔ እውነት ከምንድን ነው ሰው ነው እያልኩ ነው በራሴ። ሰው ነው አንድ ሰውነት የላት አይዶን ነው። ጭካኔያዊ የሆነ ተግባር ማለት በእንደዚህ አይነት መልኩ ብዙ አማራጮች አሉ፣ መለያየት ምንም። ግን በዚህ አይነት መልኩ ህይወትን ማጥፋት እንግዲህ ፍርድ የሰማይም የምድርም ይኖራል። አሁን የምድሩን ፍርድ እንዲያገኝ ነው። ግን ቀደም ሲል ያነሳችሁት ነገር ነበር። ከአንዴም ሁለቴ ያገባ ልጅ ያለው ሚስቱ ሊገለኝ ነው ብላ ራሷን ለማዳን የጣረች ብለሽናል ነው። እዛው ግብጽ ውስጥ ነው ይሄ ሆነው። ሁለት ያገባው አገሩ ላይ ነው። ልጅም ያለው አገሩ ማለት የት ነው? ወዲህ ሐረር መቸሪ የምትባል ከተማ ናት አሉ። ወፌ ቀበሌ አካባቢ ነው። ሀገሩ እዛ ነው አሉ። እና እዛ ሀገሩ ላይ ነው ሁለት ሚስት አግብቶ ከአንደኛዋ ወልዶ እንዲህ ቀጠቅጣቸዋል አሉ። አሁን ከግራ ከቀኝ ነው የሚደውሉልኝ። እንዴት ልታገባው ቻለች? እኛ እኮ ስናይችን የመሰለች ልጅ ደነገጥን። ኑኑ አታውቀውም ነበር ወይ? ወንዶች ሁሉ ነው የሚሉኝ። ልጁ እኮ ኃይለኛ ነው፣ ልጁ እኮ ባለጌ ነው። ግብጽ ያሉትም ኢትዮጵያ ያሉትም ከሞተች በኋላ በግራ በቀኝ ደወሉልኝ። ግን ካለፈች በኋላ ነው። ቤተሰብ ምንም የቤተሰብ ትውውቅም ወይ የሱን እናት አባት ወይ እህት ወንድም የምታውቁት የለም? ምንም የምናውቀው ነገር የለም። በዚህ በሂደት ነው። በሂደት ከገደላት በኋላ በጥያቄ ቤተሰቦቹ የታወቁት እንጂ ምንም አይታወቅ አናቃቸው። ከቤተሰብስ አሁን ከሞተች በኋላ ይሄ ነገር ከተሰማ በኋላ ለእውነት ቆመው የሱ ቤተሰብ ነኝ ግን ለእውነት እቆማለሁ ያለ አለ? የደወለላችሁ አለ? ማንም የለም። እንደውም መደበቂያና መሸሸጊያ ነው ያደረጉት።
እናትም ብትሆን አባትም ቢሆን ወንድምም ቢሆን መቼም የትዝዬን ሰርግ ዓለም ያየ ነው። ማንም የተናገረ የለም። መቼም ከዘር ነው የተፈጠረው፣ ከዘር አልተፈጠረም አይደለም፣ ዘር አለው። አንድም ሰው የተናገረ የለም። እኔ እንደው ከቤተሰቦቹ ይመጣ ይሁን አሳልፈው ሲሰጡ ይሁን ብዬ እጠብቅ ነበር። እንደውም መሸሻና መንገድ ነው የፈለጉለት የሚጠፋበት ከእንደገና ህይወት እንዲኖር። ወደዚህ እንደመጣ በመተማ በኩል አድርጎ አዲስ አበባ እንደገባ እርግጠኛ ናችሁ? አዎ፣ እሱን ሰምታችኋል። ያ ፕሮግራም ከተላለፈ በኋላ ደግሞ ማንቸስተር አየር ማረፊያ እሱን የሚመስል ሰው ወይም እሱ ነው ተብሎ ለጊዜው ያዩት ሰዎች የተናገሩትን ሰምተን እናንተስ ይህን ነገር ሰምታችኋል ወይ ብለን የሰራነው ፕሮግራም ነበረ። ከዛ በኋላ ምን የተለወጠ ነገር አለ? ከዛ በኋላ እንግዲህ የሚሉኝ ፖሊሶቹ የራሳቸው አሰራር አለ። የተለያዩ ኢትዮጵያኖች በፌስቡክ የተለቀቀው በቲክቶክም የተለቀቀውን ፎቶ ወስደው አሳይተዋል። ኢሚግሬሽን እዛው ማንቸስተር እስር ቤት ውስጥ አለ የተባለ ኤርፖርት ውስጥ ማለት ነው። እዛ ነው ያሰሩት ነው የሚሉን። እንግዲህ ወይ አቅም የምንሄድበት መንገድ ቢኖር ጥሩ ነበረ። እንደ ቤተሰብ ያው መሄጃውም ቪዛው ምኑም ስለሌለን ያው እዛ ያሉትን ኢትዮጵያን ትውልደ ኢትዮጵያንና ኤርትራንን ተባበሩን ብዬ እሱን የጠየቅነውና ከትናንት ወዲያ የነገሩኝ ነገር ይሄ ነው። ያው እያሳዩ ነው፣ ምርመራ ላይ ነው እና 4 ሰዎች ይህን በፎቶ እንዳሳዩ ብሎ መልስ እንደተሰጣቸው ነው የነገሩ። እንግዲህ በጊዜ ሂደት ነው አይደለም የሚባለው ነገር ይረጋገጣል ብለን እናምናለን። ግን በየትኛውም የዓለም ጥግ ላይ ቢሆን እንዲህ አይነት ወንጀል ሰርቶ ከስፍራው ስላመለጠ በሰላም ይኖራል ማለት አይደለም። ህሊና የሚባል ነገር አለ መቼም። በእንደዚህ አይነት ሁኔታ ማንም ሰው በሰላም ይኖራል ብሎ አይታሰብም እና አሁንም ይሄንን ፕሮግራም እያዩ ያሉ የሸገር ኢንፎ ሚዲያ ተከታታዮች በተለያየ የዓለም ክፍል ላይ የሚገኙ ከእውነት ጎን እንዲቆሙ ለፍትህ እንዲቆሙ ነው። እዛ ጋር ምንድነው የሚለውን በሂደት ያለ ነገር ካለ በመረጃ መልክም እናጋራለን። አሁን ግን እዚህ ጋር ትልቁ የትዝታ ህይወት ሰርጓም ሞቷም እጅግ ባጭር ጊዜ በአሳዛኝ ሁኔታ በሰዎች መካከል ሆና ግን እንደ ብቸኛ የሆነች ለሰርጓ ራሷ የደገሰች መስኪም እንዳልሽው ለካ ለሞቷን የደገሰችው ብለሻልና እጅግ ነው የሚያሳዝነው ሀዘናችሁ። በተለይ ደግሞ በዛ በመከራ ወቅት በዛ ሁኔታ የራስን ወገን እንደዛ ሆኖ ማየትና አጥቦ ገንዞ ከባድ ነው። ቬሎ ትልበስ ብለሽ ነበር አይደል? ቬሎ ያለበሻት? አዎ፣ ተመርልኝ አልኳት። ተመርልኝ ሰርጓ ስላላማረ ቬሎ ትልበስና ተመርልኝ አልኩና ቬሎ ገዛሁላት። ሳጥኑንም ስንመርጥ ሳጥን አዘጋጁ ብለውኝ ይሄን አልነበረ የመረጥኩት። 10 ዓመት ቀላል አይደለም መስዬ። ናፍቆት አለ የወንድሞቿ የእህቶቿ። አልተመለሰችም። ከሄደች ተመለሰችም። እንደወጣች ነው የቀረችብኝ። እንደወጣች ነው ያስቀረብኝ። እና ሳጥን መርጬ የውጭ ሳጥን ነበር በተሻለ ደግሞ ብዬ ስላቸው እኔ ያለኝን አውጥቼ ገዛላታለሁ ብዬ ስል ያውቃሉ ለካ ውስጥ ያሉትና አይሆንም አሉ። እንደማትሆን አድርጎ ይሄንን ቤተሰብ ደግሞ በሽተኛ ነው የሚሆነው ሲሉኝ እንደገና ተመለስኩና ያኛው ሳጥን ተመረጠ። ያ ሳጥን ተመረጠ መጣ። ቬሎ ገዙልኝ። ቬሎ ካላለበስኳት አይሆንም፣ ተበላሽታለች፣ ቬሎ ምን ያደርጋል ሲሉኝ እኔ ቬሎ አላለበስኳትም እና አሁን ቬሎ ላልብሳትና እንዳመጣዋት ልመልሳት አልኳቸው። ላስረክባቸው ብዬ
አለቀ አሉ። ፕሮሰሱ ሄድን ወደ ክርስቲያን ተደረገ። ፍትሀት ምናምን ነገር ያለው ሚዲያው ላይ እንደገና ሁለተኛ ተመለሰ። ቆሜ እንደገና በማግስቱ አሳጠብኩ። ሁለቴ ነው የተመለሰው? ሁለተኛ ተመለሰ። ለምን ትሰቃይብኝ? የመጀመሪያው መሲ ያማል እንደነገርኩሽ የራስሽን ሰው በእንደዚህ አይነት መልኩ ያልፍላታል ብዬ ወስጄ ትሻሻላላች ብዬ ወስጄ እንደዚህ ተጎድታብኝ እንደገና ተመልሳ በረዶ ቤት ገባችብኝ። ኑኑ ዛሬ አትሄድም ሲሉኝ ሁለተኛ ሞት። እንደገና እኔ ሞትኩኝ። ጠዋት ተነስቼ እኔ በድኔ ነው የሚሄደው። እግዚአብሔር በሚያውቀው የሰው ሀገር ነው የምታየው። ሞርዛኑን ግብፃያን ነው በአይን እየዘራው ይዘውኝ ሄዱ። እግዚአብሔር ይስጣቸው። ደግሞ እግዚአብሔር የሰጠን እህቶች አሉ እንደነ ኤልሲ እንደነ ሮዚ፣ በጣም እግዚአብሔር ያክብርልን። እንደነ ሀሲያኑ መልካም እስከ መጨረሻ የቆሙልኝ ንጹህ እህቶች አሉ። በጣም ብዙ የካይሮ እህቶቼ እግዚአብሔር ይድረስላቸው። እውነት እግዚአብሔር የስደቷ እመቤት ትጠብቃቸውና እዛ ገባሁኝ። በገባሁ በኋላ አጠቧት እያየው አጠቧት። መሲ እንደገና ትብልሽት ብሏል። አስገቡ ሳጥን ውስጥ። እንደገና ቬሎን ነካክቶ ነበር። ይቅር ሲሉኝ አይቀርም እሱ ጋር ካልሆነ ልግዛ ስላቸው ሰዓት የለም አሉ። እሱን አልብሸት እዛው እነሱ እያሉ እየተንቀጠቀጠ ይህም ዳግም ለእኔ ማስታወሻ ነው ብዬ ቪዲዮ ረኩና ነሳት። አንድ ዲያቆን ነበርና እሱ ጸለየላትና ቅባ ቅዱስ ዝነስል የቅዱሳኑን ከተተ፣ የሰማዕታቶቹን ከተተና ሲዘጋ መሲ አንጀቴ ቡጭ የሆነ ቪዲዮ አለና በጣም መሪ የሆነ ሀዘን አለቀስኩ። እዛኔ በጣም ከፋኝ። ዞር ስል ወንድሞቹ የሉም። ዞር ስል ለካ የተወሰን ልጆች ነን። ማንም አባትም የለኝም። እዛ ጋር የኤምባሲ ሰራተኞች መጡልኝ። አይዞሽ ነው ብሎ በጣም አለቀሱ እነሱ። እዛ አስክሬኗን ይዘው እኔ ልምጣ ስላቸው አይኑ አንቺ ተዘጋጅ አሉኝ። አስክሬኗን ይዘው ወደ ኤርፖርት ሄዱ። እኔ ሰዓት ሲደርስ ይዘውኝ ወጥተው ወደ ኢትዮጵያ መጣሁ። አንድ ሞት የትዝዬ፣ አንድ ሞት፣ ሁለት ሞት፣ ሶስት ሞት አይደለም። ምን ነው እኔ ያልኩኝ እንደው እርግጥ እግዚአብሔር በስራው አይሳሳትም። በሌላ ነገር በሞተችብኝ ምን ነው ባላመጣዋት። በጣም ብዙ ነገር ነው በሷ መጣብኝ። ፈጣሪ ያጽናችሁ። በጣም እንደው አሁን መልሰን ሁኔታውን ወቅቱን ያስታወሳችሁ የበለጠ ሀዘን ውስጥ እንድትገቡ አይደለም። በርትታችሁ ተጽናንታችሁ ለሌሎችም ትምህርት እንዲሆን አለፍላጎት ያለ ነገር እንግዲህ በዛ ህይወት ውስጥ በሰርጓም ይሁን በሞቷ ብዙ ነገር አይታችኋል እና ትልቁ ነገር ደግሞ ገዳዩ በቁጥጥር ስር እንዲውል ሁሉም ኢትዮጵያዊ እንዲረባረብ፣ ያኔ ሀዘንም ይከፍላል። ሀዘንም በምድር ፍትህ የሚባለውም ነውና እንግዲህ በቅርቡ ይሆናል፣ ቤተሰቡም ያርፋል ብዬ አስባለሁ። እንግዲህ እናንተ እዛው በስደት አብራችሁ ነበራችሁ። በርቀት ከዛሬ ነገ እህታችንን እናያለን እናገኛለን ያሉ እህት ወንድሞች፣ አብሮ አደጎች በጣም ብዙ ክብረ መንግስት ያሉ ሀዘናቸው ምን ያህል እንደሆነ በተለያየ አጋጣሚ ተመልክተናልና ፈጣሪ አጽናችሁ፣ አጽናኝ መልአክ ይላክላችሁ። ለሁሉም ነው ምለው። እንደው ከማጠናቀቃችን በፊት ማለት የምትፈልጉት ነገር ካለ እድል ልስጥ። ከዚህ በላይ ከቆየን የበለጠ ሀዘናችሁን እያበረታሁት እንዳልሄድ ስለሰጋሁ ነው። እኔ ምለው በእኛ ቤተሰብ የደረሰ ይሄ መሪ የሆነ ሀዘን በማናችሁም ላይ ድረስ እውነት በተለይ ከሀገር ወጣችሁ በስደት ላላችሁ እህት ወንድሞቼ በማናችሁም ላይ
ይህ መከራ አይድረስ። እህቶቼ፣ በተለይ እህቶቼ የምመክራችሁ እባካችሁን በራሳችሁ ሂዱ። አሁን እንደ አባት ነው። በሰው ግፊት አትሂዱ፣ በሰው ግፊት አትሂዱ። እባካችሁን ይህንን ነው ማስተላለፍ የምፈልገው እና አሁን ሲኖዶስም የጠየቅነውን ጥያቄ መልስ እንዲሰጠን እንፈልጋለን። በእንዲህ አይነት ልኩ ለምንድን ነው ገፍትረውስ ያጋቡት? ለምንድን ነውስ 5 ወር ሙሉ ጠፍታ ያልጠየቋት? የት ገባሽ ልጄ ያላሏት? ተደውሎላቸውስ እሳቸው እንኳን መምጣት በሽተኛ ቢሆኑም ያመኛል ብለዋል። ቢሆን እንኳን እንዴት ብዙ ካህናት አሉ፣ ዲያቆናት አሉ፣ ለምን አልተላኩም? ለምን አልሰጡንም? እንደገና መሲ ያልተናገርኩት ነገር የእሷ አስክሬን በረዶ ቤት እያለ ጉዞ አዘጋጅተው ነበር። ምእመኑም ተያይዘው ወደ 6-7 መኪና ቦርሳይድ የሚባል ገዳም መሪ የሆነ ደማው፣ በብዙ ደማው። ይሄ ደግሞ አሳዘነኝ። ጉዞ ሄዱ። የትዝዬ አስክሬን በቀናቶች ውስጥ በረዶ ቤት እያለ ጉዞ ለምንድን ነው የሄዱት? እንደ አባት አይመጡም? እኔ ጋር አላሳዝናቸው? እኔን ይተውኝ፣ እሷ አታሳዝናቸው? ይሄን ይጠየቁልኝ ብዬ ነው የምጠይቀው። ለምንድን ነው አንድ ካህን አይደለም አንድ አስተዳዳሪ እንደ ክህነትም እንደ አባትም ይቋረጡ አይሄዱ አይደለም የተወሰኑት ከእግዚአብሔር በታች ለማን ነው? ካህን አይደል? መጥተው ቢያጽናኑኝ ምን አለ? ኩርምት ብዬ ምእመኑ ብቻ ነበረ። እኔ ትንሽ የሚያውቁን በአገልግሎት ልባቸው የተሰበረ። የሚገርምሽ ነገር ኤርትራዊ ናቸው። ከመንገድ ላይ ሰማሁ፣ እኔ እችን ልጅ አላቃትም አሳዘነችን ብለው እቤት መጥተው እንግዶች መነኮሳት አባቶች ራሱ እንግድነት መጥተው ግብጽ ለመጎብኘት በእንግድነት ነው የመጡት። ጸልየው አልቅሰው አጽናንተው ነፍስ ይማርልን ለወለተ መድን ብለው ሄዱ። ለምን? ይሄንን ሲኖዶስ እንዲጠይቅልኝ እፈልጋለሁ። ቤተ ክህነት እንዲጠይቅልኝ እፈልጋለሁ። ክርስትና እንዲህ ነው የምታስተምረን ወይ? በተለይ ስደት ላይ እናት አባት የለም፣ ወንድም እህት የለም። እኛ እንደ እናት እንደ አባት እንደ ወንድም ተቃቅፈን ያለ ነው። ሲመደሙም እኮ እነዚህ ምእመን የመንጋው ጠባቂ ሆነ ተብለው ነው የተመደቡት። በዚህ መከራ ላይ ካልደረሱ መች ነው የሚደርሱት? አዎ ፍትሐቱን ጥሩ አድርገዋል። እኔ ከሱ በላይ ፍትሐቱ ጥሩ እንዳለ የበለጠውን ነገር አልሆነም፣ አልተደረገልኝም። ቤተሰቡም ሁሉ የሚበሳጨው ይህንን ነገር ነው። ከቤተሰብ በላይ ደግሞ እኔ እናቷም እህቷም ጓደኛዋም ሚስጥሯም ያሳደግኳትም እኔ ስለሆንኩ ይህንን ነው ማስተላለፍ የምፈልገው። ማስተላለፍ የምፈልገው በእንደዚህ ደረጃ በእንደዚህ አይነት ሁኔታ የግፍ ሐዘን በማንም ቤት አይግባ፣ በእኛ ይብቃ እና ያው ካይሮ ግብጽ ያላችሁ እህት ወንድሞቼ የደረሳችሁልኝም እግዚአብሔር ያክብርልኝ፣ ወላዲተ አምላክ ታክብርልኝ እላለሁ። በመቀጠል ከጓደኞቹም ከቤተሰቦቹም ከዘመዶቹም አሉ እዛ ካይሮ የሚኖሩ ያው የእሱ ጓደኞች ማለት ነው። ብዙን አብዛኛው አሉ። ለምን ዝምታቸው በዛ? ለምን እህት የላቸውም፣ ወንድም የላቸውም፣ እናት የላቸውም፣ ሚስት የላቸውም? ትዝኮ
እህትም ሚስትም እናትም ሁሉንም ነገር ናት። ተዙ የኛ ብቻ አይደለችም። የዛሬ ዝምታ ለነገ ዋጋ ያስከፍላል። እያንዳንዳችን ቤት ቢገባስ ይሄ እኛ ቤት የገባው እያንዳንዳችን ቤት በኔስ ቢሆን የኔስ እህት የኔ ሚስት የኔ እናት ብትሆን ብለን ለምን አላሰብንም? ለምን ዝምታቸው? ለምን ኢቨን እሁድ ገለዋ ቅዳሜ ሌሊት እሷ እንደዛ ወንጀሉን ፈጽሞ እሁድ ዕለት የእኛ ሰፈር እና የእሷ ሰፈር የተለያየ ነው ብዬሻለሁ። ወደ እኛ ሰፈር እዛ ጓደኞቹ በፊት የሚኖርበት አካባቢ መጥቶ እንደዛ ሲሆን ከነሱ ጋር ነው የዋለው፣ ከነሱ ጋር ነው ያመሸው። ለእኛ ግን አላየነውም። ከእኛ ጋር ሳምንት ሆኖናል ከተለያየን በለዋሉ። ለምን የሆነ ፍንጭ ቢናገሩ እንደዚህ ነበር፣ እንደዚህ ሳይወጣ መያዝ ይችል ነበር። አሁንም አረፈደም መሲ። ያ የህግ አካሄድ ነው። ከእግዚአብሔር ጋር እንጠብቃለን። እንግዲህ ይሄ ነው ብለን መወሰንም አንችልም። እግዚአብሔር የውሻ ደም አያርግባት እህታችን እንደሚሄድሱን ማለት ነው። እና አሁንም የምለምነው እባካችሁ በቃ እባካችሁ የሆነ የምታውቁትን ነገር አሳውቁን። ግልጽ ሆናችሁ እህቴ፣ ሚስቴ፣ እናቴ ብትሆን ብላችሁ ውሰዱት። ትዙ የሁላችሁ ነው። እባካችሁ ነው የምለው። መሲ ታመናለኛ። መሲ መስራት አልቻልንም። እውነት ሴቲቱ የተረታኛለች። አለቃዬ በጣም ተረታኛለች። መሲ ስራ እየሰራሁ አይደለም። አብዛኛ እንትን መድኃኒት ነው የምሰራላት፣ ግን ድብልቅልቅ እያደረኩ ነው። የጧቱን ለማታ የማታውን ኤክስትራ አድርጌ ጨምርላታለሁ። እና ይህን አክል ደረጃ ሄደናል። ለምን በቃ የሆነ እርፍ እንድንል ያው ሞትም ባይሆን ምንም ባይሆን ለህግ አካል ያቅርቡልን ነው የምለው። መሲ እንግዲህ ልብ መሻታችሁ ወንጀሉን የፈጸመበት ቦታ የትኛውም ቦታ ላይ ቢያዝ ወንጀሉን የፈጸመበት ቦታ ተላልፎ እንዲሰጥና እዛ ውሳኔ ፍርድ እንዲሰጠው ነው። እንግዲህ በነገራችን ላይ እሱን ለማስያዝ ወሮታ እንከፍላለን ያሉ የሸገር ኢንፎ ሚዲያ ተከታታዮች አሉ። ለጠቆመ ወሮታ እንከፍላለን፣ እሱ እዚህ ቦታ ነው ብሎ ለጠቆመ። እንግዲህ ያለው መረጃ ማንቸስተር አየር ማረፊያ የተያዘው እሱ ከሆነም እሰየው፣ ካልሆነም መቼም ሰው በየትኛውም ዓለም ጥግ ላይ ቢሆን ኢትዮጵያውያን የተለያየ ዓለም ክፍል አሉ። ተሰውሮ አይኖርም፣ መያዙ አይቀርም። ግን ደግሞ ያለበትን ቦታ የሚያውቁ ካሉ ወሮታ እንከፍላለን ያሏሉ። እንደው እኔ ያለበትን አውቃለሁ ወሮታው ስንት ነው የሚል ካለ መነጋገር ይቻላል። በእግዚአብሔር ስም እንለምናለን። በወላዲተ አምላክ በእመቤቴ እንደው በሰማዕቱ አርሴማ በመድኃኔዓለም ይህንን እንለምናለን። ማለት የግዴታ ማዘን እኛ ያየነውን እዩ ማለት አይደለም። መሲ ካስፈለገ ቪዲዮ የሚታረደችበት ማሳየት እንችላለን፣ ደሟን ማሳየት እንችላለን። ያ ሲያየው ልቡ ሊሰበር ይችላል። ይህንን የግዴታ ማድረግ አይጠበቅብንም። ከዚህ በላይ መሰበር የለም። ቃል አይጠግንንም እና እባካችሁ ነው የምለው፣ እባካችሁን እርዱን ነው። እግዚአብሔር ያጽናል፣ አጽናኝ መላክ ይላክላችሁ። አሚን። መስዬ አንቺንም በጣም ነው የምናመሰግነው። ጊዜሽን መስዋዕት አድርገሽ በስልክም ከመጀመሪያ እስከ መጨረሻ እየተከታተልሽ እንደ እህትም እየጠየቅሽኝ እንደ ኢትዮጵያም እንደ ዜግነትም ብዙ ነገር ነው ያደረግሽልን። እንደው ውለታሽን መድኃኔዓለም ይክፈለው፣ እመቤቴ ማርያም ትክፈለው ነው የምለው። እኔ በቤተሰብ ስም በሁሉም በኢትዮጵያ ሕዝብ ስም በኤርትራ ሕዝብ ስም ነው። ለምን አንቺ ሚዲያውን ካወጣሽ በኋላ ነው እንቅስቃሴም የተጀመረውና እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን ነው የምለው። መስዬ ቸር ያሰማን። አሜን አሜን።